አርስተ ዜና በሀገር ውስጥ ተፈናቃዮችና በወታደራዊ ካምፖች በሚገኙ ልዩ ጣቢያዎች ነገ በልዩ ሁኔታ የሰባተኛው ጠቅላላ ምርጫ የድምጽ መስጠት ሂደት እንደሚከናወን የኢትዮጵያ ብሔራዊ ምርጫ ቦርድ አስታወቀ። የኢትዮጵያ ጠቅላላ ምርጫ ስኬት ኢትዮጵያውያን ለዲሞክራሲ ስርዓት ግንባታ ያላቸውን ቁርጠኝነት ለዓለም በድጋሚ ያስመሰከሩበት ትልቅ ሀገራዊ ሁነት መሆኑን የኢትዮጵያ ዲያስፖራ አገልግሎት ዋና ዳይሬክተር አምባሳደር ፍጹም አረጋ ገለጹ። እንደምን አምሽታችኋል የተከበራችሁ ተመልካቾቻችን፣ ምሽቱ 1 ሰዓት ሆኗል። ከደቡብ ቴሌቪዥን ዜና 24ታችን ተጀምሯል። ዜና 24ቱን ደግሞ እየመራን እዚህ ሐዋሳ ከሚገኘው ከዋናው ስቱዲዮ ጸገነት ፈለቀ፣ ከቦንጋ ስቱዲዮአችን ደግሞ ባልደረባችን ተመስገን አሰፋ ከመላው የስቱዲዮና የስርጭት ባለሙያዎች ጋር ዜናዎቹን እየመራን ቆይታ እናደርጋለን። እናንተ ተመልካቾች ደግሞ በያላችሁበት አብራችሁን ቆዩ። በቅድሚያም በሀገር ውስጥ ተፈናቃዮችና በወታደራዊ ካምፖች በሚገኙ ልዩ ጣቢያዎች ነገ በልዩ ሁኔታ የሰባተኛው ጠቅላላ ምርጫ የድምጽ መስጠት ሂደት እንደሚከናወን የኢትዮጵያ ምርጫ ቦርድ አስታወቀ። ምርጫ ቦርድ ሰኞ ግንቦት 24 ቀን 2018 ዓ.ም የሰባተኛውን ጠቅላላ ምርጫ የድምጽ መስጠት ሂደት ማስፈጸሙን አውስቷል። በአሁኑ ሰዓት ቦርዱ ከምርጫ ክልል ጽህፈት ቤት ወደ ቦርድ ማዕከል በመምጣት ላይ ያሉ ውጤቶችን የማረጋገጥ የኦዲት ግኝት ያለባቸው ውጤቶችን የመመርመር እንዲሁም የተረጋገጡ ውጤቶችን ወደ መረጃ ቋት የማስገባት ስራ ላይ እንደሚገኝ አመላክቷል። በተጨማሪም በፖለቲካ ፓርቲዎችና በግል እጩዎች የቀረቡ አቤቱታዎችን በህግ ባለሙያ ጉባኤ አማካይነት የማደራጀትና ምስክር የመስማት ስራ ያከናወነ ነው። በቀጣይም በተጠቀሰው ሂደት ያለፉ ውጤቶች ለቦርዱ ውሳኔ በማቅረብና በማጽደቅ በህግ መሰረት ለህዝቡ ይፋ እንደሚደረግም ቦርዱ አስታውቋል። ቦርዱ በኢትዮጵያ የምርጫ የፖለቲካ ፓርቲዎች ምዝገባና የምርጫ ስነ ምግባር አዋጅ 1162 ህዝባር 2011 አንቀጽ 17 በተሰጠው ስልጣን መሰረት በሀገር ውስጥ ተፈናቃዮችና በወታደራዊ ካምፖች ልዩ ጣቢያዎች በማቋቋም የካምፑ ነዋሪዎችን በሰባተኛው ጠቅላላ ምርጫ ላይ እንዲሳተፉ በመራጭነት መመዝገቡም ይታወቃል። በመሆኑም በካምፖቹ በመራጭነት የተመዘገቡ ዜጎች ድምጽ የመስጠት ሂደት ነገ እንደሚከናወን ቦርዱ በመረጃው አመላክቷል። የኢትዮጵያ ጠቅላላ ምርጫ ስኬት ኢትዮጵያውያን ለዲሞክራሲ ስርዓት ግንባታ ያላቸውን ቁርጠኝነት ለዓለም በድጋሚ ያስመሰከሩበት ትልቅ ሀገራዊ ሁነት መሆኑን የኢትዮጵያ ዲያስፖራ አገልግሎት ዋና ዳይሬክተር አምባሳደር ፍጹም አረጋ ገለጹ። የኢትዮጵያ ጠቅላላ ምርጫ ስኬት በዓለም አቀፍ ደረጃ የተስተጋቡ አሉታዊ ዘገባና ስሁት ምኞቶችን ያመከነ ታሪካዊ ድል መሆኑን ዳይሬክተሩ ተናግሯል። ዘገባው የኢትዮጵያ ዜና አገልግሎት ነው። የሚያቀርበው ደግሞ ተስፋዬ ወልደማርያም። ሰባተኛው ጠቅላላ ምርጫ ግንቦት 24 ቀን 2018 ዓ.ም ሲካሄድ ውሎ የድምጽ አሰጣጥ ባልተጠናቀቀባቸው ጣቢያዎችም እስከ እኩለ ሌሊት 6 ሰዓት ድረስ ተካሂዶ ፍጻሜውን አግኝተዋል። የአገልግሎቱ ዋና ዳይሬክተር ፍጹም አረጋ ለኢዜአ እንደገለጹት የኢትዮጵያ ጠቅላላ ምርጫ ስኬት በዓለም አቀፍ ደረጃ የተስተጋቡ አሉታዊ ዘገባና ስሁት ምኞቶችን ያመከነ ታሪካዊ ድል ነው። በምርጫ ሂደቱም የኢትዮጵያ ሕዝብ ይበጀኛል የሚለውን ፓርቲ በመምረጥ መንግስትን በዲሞክራሲያዊ ምርጫ መመስረት እንደሚችል በተግባር ማሳየቱን ገልጸዋል። የኢትዮጵያ ሕዝብም በሰባተኛው
ሰባተኛው ጠቅላላ ምርጫ ለዲሞክራሲ ስርዓትና ጠንካራ ሀገረ መንግስት ግንባታ ያለውን ቁርጠኝነት ለዓለም ማስመስከሩን ተናግረዋል። በውጭ ዓለማት ለሚኖሩ ኢትዮጵያውያንና ትውልድ ኢትዮጵያውያን ዲያስፖራዎችም የዜጎች የምርጫ ንቁ ተሳትፎ የዲሞክራሲ ባህል እያበበ መምጣቱን እንዳስገነዘበ አንስተዋል። በተቃራኒው የኢትዮጵያን በጎነት የማይሹ ውስን አካላት ያስተጋቡት ከንቱ ጩኸት በኢትዮጵያውያን የነቃ ተሳትፎ መምከኑን አስረድተዋል። መንግስት በሰላማዊ መንገድ ብቻ በምርጫ ብቻ የሚሰየም መሆኑን በድምጻቸው ያረጋገጡበት ሁኔታ ነው። ከዚህ ውጪ በኃይል መንግስትን ለመጣል የሚደረጉ ሙከራዎች መቼም እንደማይሳካ የኢትዮጵያ ሕዝብ ያረጋገጠበት ጉዳይ ነው። ውጪ የሚገኙ ዲያስፖራው ይሁን የውጭ አካላት ከምርጫ ውጪ ስልጣን ለመያዝ የሚሞክሩ አካላትን ለመደገፍ የሚያደርጉት እንቅስቃሴ ምርጫ ያካሄደውን 54 ሚሊዮን በላይ የሆነ ህዝብ ብቻ ሳይሆን ያው ለምርጫ ያልደረሰውንም አጠቃላይ ኢትዮጵያን ህዝብ በኢትዮጵያ ህዝብ መቀለድ እንደሆነ እንዲገነዘቡ ያስተማረ ይመስለኛል። የኢትዮጵያ የዲሞክራሲ ስርዓት ግንባታ በውጭ ሀገራትና የዲሞክራሲ ልምምድ በጎለበተባቸው ሀገራት የሚኖሩ ዲያስፖራዎች ጥያቄ ጭምር እንደነበር አንስተዋል። ሰባተኛው ጠቅላላ ምርጫ የታየው የኢትዮጵያን ንቁ ተሳትፎም የዲሞክራሲ ስርዓት ባህል ግንባታና ልምምድ ዲያስፖራው ማህበረሰብ በአዎንታ እንደሚመለከተው ጠቅሰዋል። የዲሞክራሲ ልምምድ ባለበት ሀገር የዲሞክራሲ መብቶች ያላቸውን ዋጋ ስለሚገነዘብ በኢትዮጵያ ውስጥ እነሱ በሚኖሩበት ሀገር ያዩት ልምምድ ኢትዮጵያ ውስጥ መምጣት መቻሉን እኔ እንደ ትልቅ አዎንታዊ ሂደት እንደሚወስዱ ነው የምገነዘበው። በምርጫ ተሳትፎ ህዝቡ ለሀገር ግንባታና ሁለንተናዊ እድገት ያለውን ተነሳሽነትና ቁርጠኝነት ለዓለም ህዝብ በተግባር ማሳየቱን አብራርተዋል። በውጭ ዓለማት የሚኖሩ ኢትዮጵያውያንና ትውልድ ኢትዮጵያውያን የሀገራቸውን የእድገት ተስፋ በመመልከትና በመጎብኘት በተፈጠረው የኢንቨስትመንት አማራጮች እንዲሳተፉ ጥሪ አቅርበዋል። ህዝቡ ምን ያህል ባለቤት እንደሆነ ለዲሞክራሲም ሆነ ለቀጣይ መሻቱ ምን ያህል ጉጉት እንዳለው ይህን ሀገር ለመገንባት ያለው ተነሳሽነት ጭምር ነው የሚያሳየው ማለት ነው። ኢትዮጵያ ዲያስፖራዎች በመላው ዓለም የሚገኙ ኢትዮጵያ በፊት የምታውቋት ስላልሆነች መታችሁ እንድትጎበኙ ከወገናችሁ ጋር እንድታሳልፉ የተሰሩ አዳዲስ የቱሪዝም መዳረሻዎችን፣ የወንዝ ዳርቻ ልማቶችን፣ የኮሪደር ልማትን መታችሁ እንድትጎበኙ እናንተም ያሰባችሁትን ኢንቨስትመንት ኢመርጂንግ ኢኮኖሚ ስለሆነ ተሳታፊ ሆናችሁ ተጠቃሚ እንድትሆኑ ጥሪ ያቀርባለሁ። ይህ በእንዲህ እንዳለ የኢትዮጵያ ጠቅላላ ምርጫ ሰብአዊ መብቶችን ባከበረ መልኩ በስኬት የተካሄደና የሰከነ የፖለቲካ ፉክክር የታየበት መሆኑን የኢትዮጵያ የሰብአዊ መብቶች ድርጅት ህብረት አስታወቀ። የዘንድሮ የምርጫ ሂደት ከሰብአዊ መብቶች አያያዝ አንጻር በጥሩ ደረጃ ላይ የተከናወነ ስኬታማ እንደነበረ ማወስቷል። ዘገባው የኢትዮጵያ ዜና አገልግሎት ነው። የሚያቀርበው ደግሞ አበበ ተስፋዬ። በምርጫ ሂደቱም በርካታ የሀገር ውስጥ ሲቪል ማህበረሰብ ድርጅቶች በምርጫ አስተምሮና ታዛቢነት፣ የኢጋድና የአፍሪካ ህብረት ልዑካን ደግሞ በምርጫ ታዛቢነት ስኬታማ ተሳትፎ አድርገዋል። የኢትዮጵያ የሰብአዊ መብቶች ድርጅቶች ህብረት ዳይሬክተር መስዑድ ገበየው ለኢትዮጵያ ዜና አገልግሎት እንዳሉት በዘንድሮ ምርጫ ዜጎችና የፖለቲካ ፓርቲዎች ዲሞክራሲ ባህል ግንባታ ቁርጠኝነታቸውን አሳይተዋል። በምርጫ ፉክክር ሂደትም የፖለቲካ ፓርቲዎች የፖሊሲ ሀሳባቸውን ለህዝብ ሲያቀርቡ በኢትዮጵያ ብሔራዊ ጥቅም ጉዳዮች ላይ የነበራቸው ስልታዊ ትብብር አስደማሚ እንደነበር መታዘባቸውን ገልጸዋል። ይህም ፖለቲካ ፓርቲዎች የኢትዮጵያን የባህር በር ባለቤትነትን ጨምሮ ለሁለንተናዊ ብሔራዊ ጥቅሞች መከበር በመፍጠር እየተሳተፉ መሆኑን እንደሚያረጋግጥ ተናግረዋል። በፓርቲዎች ንቃትና ተሳትፎም አንጻር ከቁጥርም አንጻር ተሰባስቦም እንደዚህ ቅንጅቶችን ፈጥሮ ከመወዳደርም አንጻር ይሄ የተሻለ በፓርቲዎች መካከል መናበብ እንግዲህ ክርክርም ሲያደርጉ ፓርቲዎች ካየን ለምሳሌ አሁን በቅርቡ እንግዲህ የተነሳ ያለው የባህር በር ጉዳይ አለ። ሌሎች ትልልቅ ግራንድ የሆኑ አጀንዳዎች አሉ መንግስት እያነሳቸው ያሉ። በአብዛኛዎቹ በእነዚህ ጉዳዮች ላይ ሁሉ ስምምነት የተደረሰበት ነው። ለምሳሌ የባህር በር ከዚህ በፊት በነበሩ ለምሳሌ በ97 ምርጫ ሊሆን ይችላል እንደዚህ የባህር በር ያስፈልገናል አያስፈልገንም የሚል ክርክር ሲያደርጉ ነበር ፓርቲዎች። በአሁኑ ግን እንደዚህ አይነት ክርክር የለም። ሁሉም ተስማምተዋል። እንዴት እናሳካዋለን የሚለው ላይ ነው እንጂ ልዩነት ካላቸው ኦልሞስት ሁሉም በሚባል ደረጃ። ስለዚህ በሀገራዊ ጥቅሞች ላይ ሁሉም ፓርቲዎች ወደ አንድነት የመጡበት የሰከነ
ተሳትፎ እንደነበረ ነው የታዘብኩት። በምርጫ ሂደት በነበረው ትዝብትም ምርጫ ጣቢያዎች ለሁሉም የህብረተሰብ ክፍል መራጮች ዝግጁና ዜጎች የመምረጥ መብታቸውን በተሟላ ሁኔታ የተጠቀሙበት መሆኑን አንስተዋል። በተለይም ምርጫ ጣቢያዎች ለአካል ጉዳተኞች፣ መስማት ለተሳናቸው፣ ነፍሰ ጡሮችና ጨቅላ ህጻናት ለያዙ ወላጆች የተፈጠረው አሻይ ምህዳር ለመራጮች ምቹ ሁኔታን ፈጥሮ እንዳለፈ ገልጸዋል። በሌላ መልኩም የዘንድሮ የምርጫ ሂደት ከሰብአዊ መብቶች አያያዝ አንጻር በጥሩ ደረጃ ላይ የተከናወነና ስኬታማ እንደነበር አስታውቀዋል። በምርጫ ሂደት ውስጥ ትዝብት ስናረግ ለምሳሌ ምርጫ ጣቢያዎቹ ለአካል ጉዳተኞች ይመቹ ነበረ ወይ፣ ለነፍሰ ጡሮች ይመቹ ነበረ ወይ፣ ጨቅላ ህጻናት ለያዙ ወላጆች ይመቹ ነበረ ወይ ስንል መብቱን ኤክሰርሳይዝ ለማድረግ ሲሄድ በተለያዩ አስተዳደራዊና ለምሳሌ ተርጓሚ ነበረ ወይ ደግሞ በብሬል ጽሁፍ የተዘጋጁ ነበሩ ወይ ብለን ስንል አካታችነትንና ይሄ ደግሞ መብትን ኤክሰርሳይዝ ለማድረግ አስቻይ ሁኔታ መፍጠርን የሚያሳዩ ናቸው። ከዚሁ ጎን ለጎን ይሄን መርጠሃል ያን መርጠሃል በሚል የሚፈጠሩ አላግባብ የሆኑ ስርዓቶች ወይ ሞከባዎች ወይ እንደዚህ አይነት ነገሮች ካሉ እነሱን ሪከርድ እናደርጋልና እኛ በታዘብነው በአጠቃላይ ከሰብአዊ መብትም አንጻር ጥሩ እንደነበረ ነው ያየነው። በ2018 ዓ.ም የሚሰጠው ሀገራዊና ክልላዊ ፈተናዎችን በተመለከተ የሲዳማ ክልል ምክትል ርዕሰ መስተዳድርና የትምህርት ቢሮ ኃላፊ አቶ በየነ በራሳ መግለጫ ሰጥተዋል። ዝርዝሩን ይትባረክ አለባቸው እንደሚከተለው ተመልክቶታል። ከጊዜ ወደ ጊዜ እየተሻሻለ የመጣውን ሀገር አቀፍና ክልል አቀፍ የፈተና አሰጣጥ ሂደት በይበልጥ ለማጉልበት በዘንድሮ ዓመት ሰፊ የሆነ ዝግጅት ሲደረግ መቆየቱን የገለጹት የሲዳማ ክልል ምክትል ርዕሰ መስተዳድርና የትምህርት ቢሮ ኃላፊ አቶ በየነ ባራሳ ከአምናው የተሻለ አፈጻጸም ለማስመዝገብ ዘርፈ ብዙ ቅድመ ዝግጅቶች ሲደረጉ መቆየታቸውን በመግለጫቸው ተናግረዋል። እንግዲህ ፈተናን የማዘጋጀት ስራ በክልል ደረጃ የሚዘጋጀውን ፈተና በሀገር አቀፍ ደረጃ የሚዘጋጀው ፈተና ሁለቱም ፈተናዎች በሚገባ ምስጢራዊነቱ የተጠበቀ መልኩ ተዘጋጅተው ታትመው ሲታተሙም ደግሞ በጥንቃቄ ምስጢራዊነቱን በጠበቀ መልኩ የሚያትም አታሚ ድርጅት ተመርጦ በዚህ መልኩ ፈተናዎቹ ተዘጋጅተው ታትመው ለመፈተን ዝግጁ ሆነዋል። የ12ኛ ክፍልን በሚመለከት እንግዲህ ከዚህ ቀደም የተጀመረው በዩኒቨርሲቲዎች የመፈተንና በኦንላይን የመፈተኑ ስራ በዚህ ዓመት የሚቀጥል እንዲሁም ተጠናክሮ የሚቀጥል ነው የሆነው። በዚህ መሰረት የኛ ተማሪዎች በዚህ ዓመት 50-50 ደረጃ ደርሰናል። 50% የሚሆኑት በወረቀት የሚፈተኑ ይሆናሉ። 50% የሚሆኑት በኮምፒውተር የሚፈተኑ ኦንላይን የሚፈተኑ ተማሪዎች ናቸው የሚሆኑት። በዚህ መልኩ የ12ኛ ክፍል መፈተኛ ጣቢያዎች እንዲዘጋጁ እያደረግን እንገኛለን። በተለይም በኮምፒውተር የሚፈተኑ ተማሪዎችን በተገቢው ሁኔታ ለማስፈተን አስፈላጊው ዝግጅት መደረግ ይኖርበታል። ይሄ እንግዲህ አዲስ ልምድ ነው። ኮምፒውተሮችን ማመቻቸት ማዘጋጀት ያስፈልጋል። ኮኔክሽን ችግር ባለበት የኮኔክሽን ችግርን መፍታት ያስፈልጋል። ከዚህም ከፍ ያለ ቁጥር ነበር ሀሳባችንና እቅዳችን የነበረውና ነገር ግን 50% የሚሆኑ ተማሪዎችን ማስፈተን የምንችልበትን አቅም ፈጥረናል። እነዚህ ተማሪዎች የሚፈተኑት የተወሰኑቱ በዩኒቨርሲቲ ሆኖ ኦንላይን የሚፈተኑ አሉ። የተቀሩት ደግሞ በቴክኒክና ሙያ ተቋማት እንዲሁም በሁለተኛ ደረጃ ትምህርት ቤቶች መሰረተ ልማቱ በተሟላባቸው ትምህርት ቤቶች የሚፈተኑበትን ሁኔታ አመቻችተናል። ከዚህ በፊት በነበረው የፈተና አሰጣጥ የ6ኛና የ8ኛ ክፍል ተማሪዎች ፈተናዎቻቸውን በሚወስዱበት ወቅት የሚፈጠሩ መጉላላቶችን ለማስቀረት መሞከሩንም በመግለጫው ተገልጿል። 6ኛና የ8ኛ ክፍልን በሚመለከት በዚህ ዓመት ለውጥ አድርገናል። ከዚህ በፊት ተማሪዎች በየትምህርት ቤቶቻቸው የሚማሩበት ሁኔታ ነው የነበረው። የፈተና አስተዳደሩ መስተካከል ያለበት በመሆኑና ጥንቃቄንም የሚፈልግ በመሆኑ በዚህ ዓመት በክላስተር ኦር በተመረጡ ማዕከላት ተማሪዎቻችን የሚፈተኑበትን ሁኔታ ፈጥረናል። ይሄ ማለት ከዚህ በፊት ተማሪዎች 1000 እና ከዛ በላይ በሆኑ ትምህርት ቤቶች ተበታትነው ነው የ6ኛና የ8ኛ ክፍል ፈተና ሲወስዱ የነበሩት። ይሄ ለፈተና አስተዳደር ምቹ ባለመሆኑ በዚህ ዓመት
ወደ 230 በሚሆኑ ማዕከላት ብቻ ፈተና የሚፈተኑበትን ሁኔታ አመቻችተናል። እነዚህ ማዕከላት ለተማሪዎች ሩቅ ሆነው የሚያስቸግሩ እንደው እንዲያድሩ የሚያስገድዱ ሳይሆኑ እዚያው አቅራቢያቸው ያሉ ተፈትነው ወጥተው ቤታቸው አድረው መምጣት የሚችሉበትን ሁኔታ ታሳቢ ባደረገ መልኩ ተቀራራቢ ትምህርት ቤቶችን በማጣመር በማዕከላት ፈተናዎች የሚሰጡበት ሁኔታ ነው የተመቻቸው። የሁለቱንም ፈተናዎች የጊዜ ሰሌዳን በሚመለከት የ12ኛ ክፍል ፈተና በዚህ ዓመት በ3 ዙር ነው የሚሰጠው። የመጀመሪያው የፈተና ቀን ሰኔ 24 ነው። ከሰኔ 24 ጀምሮ እስከ ሐምሌ 17 ይቀጥላል ተብሎ ነው የሚታሰበው በ3 ዙር ስለሆነ በዚህ መልኩ ዝግጅት ማድረግ ያስፈልጋል። የ8ኛ ክፍል ፈተናን በሚመለከት የዛሬ ሳምንት በ8 ሰኔ 8 ነው የሚጀምረው። በሰኔ 8 እና 9 የ8ኛ ክፍል ፈተናን አጠናቀን አንድ ቀን መሃል እረፍት እንዲሆን አድርገን ከ11 እና 12 ደግሞ የ6ኛ ክፍል ፈተና እንሰጣለን። እንግዲህ ተማሪዎችም ወላጆችም ሁሉም የህብረተሰብ ክፍል ይህንን የጊዜ ሰሌዳ ይዞ ተማሪዎችን በተገቢው ማዘጋጀትና አስፈላጊውን ትብብር ማድረግ ይጠበቃል። የሲዳማ ክልል ምክትል ርዕሰ መስተዳድርና የትምህርት ቢሮ ኃላፊ አቶ በየነ ባራሳ በመግለጫቸው የፈተና ሂደቱ የተሳካ እንዲሆን ሁሉም የሚመለከታቸው አካላት ርብርብ ማድረግ እንደሚገባቸው ገልጸዋል። እንግዲህ ለዚህ የተማሪዎቻችን የስነ ልቦና ዝግጅት በጣም ወሳኝ ይሆናል። ፈተናው በተሳካ ሁኔታ እንዲጠናቀቅ ሁሉም አካላት ተገቢውን ድጋፍ ማድረግ ይኖርባቸዋል። በአካባቢያችን ያሉ ጸጋዎችን በአግባቡ መጠቀም ከተቻለ የሚታይ ለውጥ ማምጣት እንችላለን ሲሉ የማዕከላዊ ኢትዮጵያ ክልል ምክትል ርዕሰ መስተዳድር የማህበራዊ ክላስተር አስተባባሪና የክልሉ ትምህርት ቢሮ ኃላፊ አቶ አንተነህ ፍቃዱ ገለጹ። ሞዴል ወጣቱ አርሶ አደር አቶ አብነት ዴላሞም በአካባቢ ላከናወናቸው የልማት ስራዎች የእውቅና አሰጣጥ መርሃ ግብር በከምባታ ዞን ሀሚዶ ጎፎሮ ቀበሌ ተካሂዷል። ዘገባው የከምባታ ዞን የመንግስት ኮሚኒኬሽን አገልግሎት ነው። የሚያቀርበው ደግሞ ሰብስቤ አደም። የማዕከላዊ ኢትዮጵያ ክልል ምክትል ርዕሰ መስተዳድር የማህበራዊ ክላስተር አስተባባሪና የክልሉ ትምህርት ቢሮ ኃላፊ አቶ አንተነህ ፈቃዱ በእውቅና መርሃ ግብሩ ላይ ተገኝተው እንደተናገሩት ከወጣት አርሶ አደር አቶ አብነት ዴላሞ የምንማረው ለመለወጥ ፍላጎት ካለ በእጃችንና በሰፈራችን ሀብት አለ፣ ይህን ለይቶ በማየት ከሰራን ለውጥ ማምጣት እንችላለን ብለዋል። አንድ ሰው ያሰበውን ነገር ለማሳካት ቀንም ማታም በቁርጠኝነት ከሰራ እንዲህ አይነት ውጤት ማምጣት ይችላልና ከአቶ አብነት ሌላው የምንማረው ድሪም ማድረግ ነው። ድሪም አድርገን ደግሞ ያንን ህልማችንን እውን ለማድረግ ተክተን ከሰራን ቁርጠኛ ከሆንን እንዲህ አይነት ድንቅ ስራ መስራት እንደሚቻል አስተማሪ ነው ብዬ ነው የምወስደው። አብነት በሰራው ስራ ኮርተናል ያሉት አቶ አንተነህ የዛሬው የእውቅና መርሃ ግብር ሞዴል አርሶ አደር አብነት በቀጣይ ለሚሰራቸው ስራዎች መነሻና ስንቅ እንዲሆነውም ሲሉ አክለዋል። ከዛ ባሻገር ሌላው እንደ ትምህርት እንወስዳለን ብዬ ማስበው ሀብት ያለው እጃችን ላይ ነው። በአካባቢያችን ሀብት አለ፣ እኛው እጅ አለ፣ ሰፈራችን ላይ ሀብት አለ። ዋናው ነገር የእይታ ጉዳይ ነው። ያለንን ጸጋ ያለንን ሀብት ለይቶ ማወቅ መቻል ነው። የከምባታ ዞን ዋና አስተዳዳሪ አቶ አረጋሸቱ በበኩላቸውም ሞዴል ወጣት አርሶ አደር አብነት ዴላሞ በግብርና ስራ ብቻ ሳይሆን በተፈጥሮ ላይ የተደረገ ጥረትና ውጤት ነው ብለዋል። ዛሬ የአካባቢ አረንጓዴ ለብሶ ወፎች የሚዘምሩበት ህይወት የለመለመበትና የምግብ ዋስትና የተረጋገጠበት ማራኪ ዘመናዊ መንደር ሆኗል። ለዚህ እጅግ እናመሰግናለን። ሞዴል አርሶ አደር አብነት ዴላሞ በክልሉ ከረጅም ዓመታት በፊት አካባቢው እጅግ በረሃማና ለኑሮ የማይመች መሆኑን በመገንዘብ ጠንክረው በመስራት ለውጥ ማምጣት መቻሉን ተናግረዋል። በግብርና ጉዳይ አፍሪካ የሚደመሚበት፣ ኢትዮጵያ የምትደመሚበት፣ ዓለም የሚደመሚበት የግብርና ቱሪዝም ማዕከል እንገነባለን። እዚህ ዜና 24ታችን እንደቀጠለ ነው። አሁን ደግሞ ዜና 24ታችን በቀጥታ ቦንጋ ስቱዲዮ ወስደናል። እዛ የሚገኘው ባልደረባችን ተመስገን አሰፋ ደግሞ በሱ በኩል ያሉ ዜናዎችን ወደ እናንተ የሚያደርስ ነው የሚሆነው። እንደምን አምሽተሃል ተመስገን? በአንተ በኩል ያሉ ዜናዎችን ለተመልካቾች ብታደርስ።
አመሰግናለሁ ሰገነት። እንደምናመሻችሁ የተወደዳችሁ ተመልካቾቻችን፣ የህብራዊነት ድምጽ ከሆነው የደቡብ ቴሌቪዥን ቦንጋ ቀጥታ ስቱዲዮ ለሰዓቱ ያዝናቸውን ዜናዎች ይዘን ቀርበናል። ከሰዓቱ ዜናዎች ጋር ተመስገን አሰፋ ነኝ። በካፋ ዞን የጌሻ ወረዳ ህዝብ የልማት ተምሳሌት መሆኑን አረጋግጧል ሲሉ የካፋ ዞን ዋና አስተዳዳሪ አቶ እንዳሻው ከበደ ገለጹ። በወረዳው 73.5 ሚሊዮን ብር ወጪ የተደረገባቸው የልማት ስራዎች ተመርቀዋል። የድንቃየው ዮሐንስን ዘገባ ቡዛየው ጫካ ያቀርበዋል። በምረቃው ስነ ስርዓት ላይ የተገኙት የከፋ ዞን ዋና አስተዳዳሪ አቶ እንዳሻው ከበደ ጌሻ ወረዳ በተፈጥሮ ሀብት የታደለ አካባቢ መሆኑን ጠቁመዋል። ይህን ሀብት በአግባቡ እንዳይጠቀም የመንገድ መሰረተ ልማት አለመሟላት ችግር ሆኖበት እንደቆየ የዞን አስተዳደር እንደሚረዳም ተናግረዋል። የወረዳው አስተዳደር የራሱን ግሬደር ማሽን ለመግዛት የሄደበት ርቀት የሚደነቅ ተግባር ነው ብለዋል። ለዚህም የዞኑ አስተዳደር ከዚህ ቀደም 1 ሚሊዮን ብር ድጋፍ ማድረጉን ያስታወሱት አቶ እንዳሻው አሁንም ተጨማሪ 500 ሺህ ብር ድጋፍ እንደሚያደርግ ቃል ገብተዋል። ግሬደሩ ተጨማሪ አጋዥ ማሽኖች ያስፈልጉታል ያሉት ዋና አስተዳዳሪው በጋራ ጥረት ለማሟላት ለሚደረገው ጥረት የዞኑ አስተዳደር አስፈላጊውን ድጋፍ ያደርጋል ብለዋል። በወረዳው የተመረቀውን የመሰብሰቢያ አዳራሽንም ያደነቁት አቶ እንዳሻው ዞናዊ መድረኮችን የማዘጋጀት እድል እንደሚሰጠው አመላክተዋል። የጌሻ ወረዳ ህዝብ የልማት ተምሳሌትነቱን አረጋግጧል ያሉት አቶ እንዳሻው በተባበረ ክንድ የወረዳውን ልማት ማፋጠን እንደሚገባ አሳስበዋል። የጌሻ ወረዳ ዋና አስተዳዳሪ አቶ ካሳውን ገብሬ በበኩላቸው የወረዳውን የረጅም ጊዜ ጥያቄ የሆነውን የመንገድ መሰረተ ልማት ችግር ለመቅረፍ በራስ አቅም እየተሰራ ነው ብለዋል። የማህበረሰብ ተሳትፎ በማሳደግ የተሰሩ ለጋራ ልማት በጋራ በመቀናጀት በህብረተሰብ ተሳትፎ 28 ሚሊዮን 250 ሺህ ብር ገንዘብ በማዋጣት 20.5 ኪሎ ሜትር መንገድ ማሰራት የተቻለ ሲሆን ተጀምሮ በሂደት ላይ ያሉ የመንገድ ስራዎችን አሁንም በተቀናጀ ሁኔታ ለማጠናቀቅ በልዩ ትኩረት የተሰራ የሚገኝ ሲሆን በየአካባቢ አስቸጋሪ ከመሆኑ ጋር ተያይዞ የትራንስፖርት አገልግሎት ሲቋረጥ፣ የህዝብ ትስስር መቋረጥ፣ የእርስ በርስ ማህበራዊ ግንኙነት፣ እናቶችና ህጻናትን ወደ ሕክምና ተቋም ለማድረስ ብዙ እንግልትና በንብረት ላይ የሚደርሰውን ጉዳትና የመልካም አስተዳደር ጥያቄ ሆኖ ለምነሳው ጉዳይ ዘላቂ መፍትሄ ሊሆን የሚችለው በራስ ሀብት የራስን ችግር በተባበረ መፍታት በሚል የተጀመረው ንቅናቄ የሲቪል ሰርቫንት መርሶ አባላት መላው የወረዳችን ማህበረሰብ ተሳትፎበት 35 ሚሊዮን ብር በመሰብሰብና 30 ሚሊዮን ብር ከዳሽን ባንክ በብድር በማግኘት በ62 ሚሊዮን እነሆ የተገዛ ካትግሬደር ማሽን ለወረዳችን ትልቅ ተስፋ የሚጥል ስለሆነ እንኳን ደስ ያላችሁ እንኳን ደስ ያለን ለማለት ወዳለሁ። ለዚህም የማሽን ግዢ አንዱ ማሳያ ነው ያሉት ዋና አስተዳዳሪው በቀጣይ ይህ የልማት ስራ ተጠናክሮ እንዲቀጥል እንደሚሰራም ተናግረዋል። ለህዝባችን ተጠቃሚነት በየደረጃ ያለው አመራርና ባለድርሻ አካላት ጋር በመቀናጀት የአመለካከት የአስተሳሰብና የተግባር አንድነትን በማረጋገጥ በሁሉም መስክ የጀመርናቸውን በመጨረስ ያቀናቸውን በማከናወን ህዝባችን በኢኮኖሚ በማህበራዊና በፖለቲካ ተጠቃሚነታቸውን እውን በማድረግ ከምን ጊዜም በላይ እየታየ ያለውን አካባቢያዊና ሀገራዊ ለውጥ በበለጠ እንዲቀጥል ለትውልድ ተስፋ የሚሆን አሻራ በማሳረፍ አካባቢያችንና ሀገራችን ማሻገር የሚችልበት በአመለካከት የተቀየረ በአስተሳሰብ የተገነባ በተግባር ያረጋገጠ አደረጃጀት ስላለን የወረዳችን የዞናችንና የክልላችን ሁለንተናዊ እድገት ለማረጋገጥ የዛሬው ማሳያችን መሆኑን እየገለጽኩኝ የዘንድሮ ምርጫ በሰላም እንዲጠናቀቅ የህዝባችን አስተዋጽኦ የጎላ ከመሆኑም በላይ ለህዝባችን ተጠቃሚነት በተሻለ ሁኔታ አቅደን የምንሰራ መሆኑን በዚሁ አጋጣሚ በድጋሚ እየገለጽኩኝ ለምርጫ ስኬቱም ለመላው ህዝባችን የወረዳው መንግስት በመወከል ልባዊ ምስጋና ያቀርባለሁ። የማሽን ግዢ ሲፈጸም ድጋፍ ያደረጉትን የወረዳውን መንግስት ሰራተኞች፣ አርሶ አደሮች፣ የከፋ ዞን አስተዳደርና የክልል መንግስትን አመስግነዋል። የዞናችን አስተዳደር የህዝባችን ችግር በማየት ገና 10 ሚሊዮን ሳንሰበስብ ለጌሻ ህዝብ የራስን ድርሻ መወጣት አለብን በሚል ደሞዛቸውን ከመልቀቅ አልፎ ከካቢኔያቸው ጋር 1 ሚሊዮን በመወሰን የዚህ ዕዳ እንድንከፍል አስተዋጽኦ ያበረከቱ ስለሆነ ዞናችን መንግስት እንዲታመሰግኑ ይጠይቃለሁ። በተጨማሪም በማይታመን መንገድ 30 ሚሊዮን ብድር በማመቻቸት የልማት አጋር በመሆን የረዳን ዳሽን ባንክና አመራሮችን እንዲታመሰግኑ በታላቅ ይጠይቃል። ዕለቱም የገቢ ማሰባሰቢያ ቴሌቶን ተካሂደዋል። በስነ ስርዓቱ የደቡብ ምዕራብ ኢትዮጵያ ህዝቦች ክልል መንግስት ርዕሰ መስተዳደር አማካሪ አቶ ሰብስቤ ሻውኖን ጨምሮ ሌሎች የክልል ዞንና የወረዳ የስራ ኃላፊዎች እንዲሁም የአገር ሽማግሌዎች ተሳትፈዋል።
በሀገሪቱ የሚገኙ ውሃ አዘል መሬቶችንና ተፋሰሶችን የማልማት ተግባር በጥናት በማስደገፍ እየተከናወነ መሆኑን የናቡ ኢትዮጵያ ደቡብ ምዕራብ ማስተባበሪያ ገለጸ። በኦሞ ግቤ ተፋሰስ በካፋ ዞንና በቤንች ሸኮ ዞኖች በሚገኙ ውሃ አዘል መሬቶች ላይ የተደረጉ የጥናቶች ዙሪያ ከባለድርሻ አካላት ጋር በቦንጋ ከተማ ግምገማ ተካሂዷል። ለቡዛየሁ ጫካ ዘገባ ባርታ ታዬ። በመድረኩ ተገኝተው ንግግር ያደረጉት የደቡብ ምዕራብ ኢትዮጵያ ሕዝቦች ክልል ውሃ ማዕድንና ኢነርጂ ቢሮ ምክትል ኃላፊና የውሃ ሀብት አስተዳደር ዘርፍ ኃላፊ አቶ ፍቅሬ ኃይሌ ተፋሰሶች በሰው ሰራሽና በተፈጥሮ ችግር ምክንያት እንደሚመናመኑ ገልጸዋል። በኦሞ ግቤ ተፋሰስ ውስጥ በሚገኘው የወሺ ንዑስ ተፋሰስ ውስጥ የሚኖረውን የማህበረሰብ ተጠቃሚ ለማድረግ የተለያዩ የልማትና የአካባቢ ጥበቃ ስራዎች እየተሰሩ ይገኛል። በፓይለትነት በተመረጠው የከፋ ዞን ጊምቦና ገዋታ ወረዳዎች እንዲሁም በቤንች ሸኮ ዞን ሼቤንች ወረዳ የሚገኙ የውሃ አዘል መሬቶች ላይ ላለፉት 5 ወራት በናቡ ኢትዮጵያ ቦንጋ ቅርንጫፍ ባለው እየተጠና ይገኛል። የውሃ ተቋማት ላይ እየደረሱ ያሉ ጉዳቶች ስንመለከት በጣም አሳሳቢ ነው። ስለ ውሃ ስናነሳ ውሃውን ካልጠበቅ ውሃን ለመጠጥ መጠቀም አንችልም። ውሃን ለምንፈልገው ዓላማ መጠቀም አንችልም። በተለይ እነዚህ የውሃ አዘል መሬቶችን ለእርሻ ፐርፐዝ ለተለያየ ዓላማ በመውሰድ በአሁኑ ሰዓት ችግር ውስጥ ሊገቡ ነው ያሉት። ለደን ጭፍጨፋ ፐርፐዝ ሊጠቀሙ ስለሆነ እነዚህ የውሃ አዘል መሬት ካልጠበቅናቸው እጅግ አሳሳቢ ስለሆነ እዚህ ላይ ዛሬ እዚህ መጣን ባለድርሻ አካላት በአግባቡ ሰርተን ለይተን ለውጤት ማብቃት ስላለብን ይሄ መድረክ አስፈልጓል ማለት ነው። ናቡ ኢትዮጵያ ውሃ አዘል መሬቶች ተገቢውን አገልግሎት እንዲሰጡ ከፍተኛ የትምህርት ተቋማትን በማስተባበር በጥናት አስደግፎ የሚሰራው ተግባር የሚመሰገን ነው ብለዋል። መዊ ከደብሊውአርሲ ጋር በመተባበር በብራይት ፕሮጀክት ከናቡ ኢትዮጵያ ጋር በመቀናጀት እነዚህን ችግሮች ለመፍታት ጥናት ሲያካሂዱ ቆይቷል ማለት ነው። ስለዚህ የዚህ ጥናት ዋና ዓላማ በተመረጡ የውሃ አዘል መሬቶች ላይ ያለውን ባዮፊዚካል፣ ማህበራዊ፣ ኢኮኖሚያዊና ስነ ምህዳራዊ ሁኔታ በመገምገም ለዘላቂ አስተዳደር ጥበቃ መሰረት የሚሆኑ መረጃ ማመንጨት ነው። በመጨረሻም ለፕሮጀክቱ ድጋፍ ላደረጉ አጋር ተቋማት፣ ለባለድርሻ አካላት፣ ለሁሉም ተሳታፊዎች እንዲሁም ጥናቱን ላቀረበው ለናቡ ኢትዮጵያ ቦንጋ ቅርንጫፍ ልባዊ ምስጋናዬን አቀርባለሁ። የናቡ ኢትዮጵያ ኤክስኪዩቲቭ ዳይሬክተር አቶ ሲሳይ አስፋው ናቡ ኢትዮጵያ በአባይ በኦሞ ጊቤና በተከዜ ተፋሰሶች ዙሪያ የዳሰሳ ጥናት የውሃ አዘል መሬት አስተዳደር እቅድ በማዘጋጀት መልሰው እንዲያገግሙ የሚያስችል ጥናት እያደረገ እንደሚገኝ ገልጸዋል። በደቡብ ምዕራብ ኢትዮጵያ ሕዝቦች ክልል ካፋ ዞንና በቤንች ሸኮ ዞን የሚገኙ በኦሞ ጊቤ ተፋሰሶች ዙሪያ ጥናት እያደረገ ይገኛል ብለዋል። የምንሰራቸው ስራዎች በተፈጥሮ ሀብት ጥበቃ፣ በብዝሃ ሕይወት ጥበቃ እንደምታውቁት ሁላችሁ እና በዘላቂ የኑሮ መሰረት ማሻሻያ ስራ ላይ የምንሰራው ተፈጥሮ ላይ የምንሰራው ስራ ለሰው አስተዋጽኦ ማድረግ አለበት። ሰው ላይ የሚሰራው ስራ ተፈጥሮ ሀብት ላይ አስተዋጽኦ ማድረግ አለበት። ሁለቱም አብሮ የሚሄዱ ስለሆኑ አብሮ ካልሄዱ የዘላቂ ኑሮ ችግር ስለሚገጥመው የምንሰራቸው ስራዎች ሁሉ ሰውና ተፈጥሮ አብሮ እንዲሄድ የሚያስችሉ ስራዎች ናቸው። አሁን ባለንበት ደረጃ በደቡብ ምዕራብ ላይ ከፋና ቤንች ሸኮ ላይ ስራዎች አሉን። ሸካ ላይ በኢትዮ ኤርትራ በኩል የምንሰራቸው ስራዎች አሉን። የጣና ተፋሰስ ላይ እንሰራለን። ኦሮሚያ ኢሉባቡር ላይ እንሰራለን። ይህን የውሃ አዘል መሬት ፕሮጀክት ከጀመርን በኋላ ደግሞ ወደ ላይ ወደ ሰሜን በመሄድ ትግራይ ስራዎች አሉ። ዛሬ የተሰባሰብንበት ዋና ምክንያት በውሃ አዘል መሬቶች ጉዳይ የተሰባሰብ ነው። ከዚህ ቀደም ስራዎች በአንድም በሌላ መልኩ ውሃ አዘል መሬት ላይ አስተዋጽኦ ያደርጉ ነበረ። አሁን ግን ውሃ አዘል ብለን ትኩረት አድርገን የመጣንበት ፕሮጀክት ነው። እንደምታውቁት ይሄ አካባቢ የሁለት ትልቅ ተፋሰሳት የውሃ መነሻ ነው። ስለዚህ እዛ ላይ መስራታችን ብዙ ጥቅም ለአካባቢው፣ ለሀገርም፣ ለጎረቤት ሀገራትም የሚሰጠው አስተዋጽኦ ብዙ እንደሆነ ሁላችሁም ታውቃላችሁ። በቀጣይ በጥናቱ የተካተቱ ንዑስ ተፋሰሶች ጉብኝት እንደሚደረግም ጠቅሰዋል። በመድረኩ ከኢፌዴሪ ውሃና ኢነርጂ ሚኒስቴር፣ ከቦንጋና ከሚዛን ቴፒ ዩኒቨርሲቲ፣ ከፌዴራል አካባቢ ጥበቃ ባለስልጣን፣ ከክልሉ ግብርና ቢሮ፣ ከቦንጋ ግብርና ምርምር ማዕከል፣ ከክልሉ ደን አካባቢ ጥበቃና የአየር ንብረት ለውጥ ቢሮ፣ ከካፋ ዞን ግብርና አካባቢ ጥበቃና ህብረት ስራ እንዲሁም ከውሃና ኢነርጂ መምሪያዎች የተውጣጡ አካላት እየተሳተፉ ይገኛል። በወረዳው ለመንገድ ስራ የሚውል አዲስ ግሬደር በመገዛቱ መደሰታቸውን በካፋ ዞን የጌሻ ወረዳ ነዋሪዎች ተናገሩ።
ማሽኑ ወደ ስራ ሲገባ አስፈላጊውን ትብብር እንደሚያደርጉ ማስታውቋል። ዘገባው የባልደረባችን ድንቃየው ዮሐንስ ነው፣ እንደሚከተለው ይቀርባል። ከኗሪዎቹ መካከል አቶ ብርሃኑ ወልደ ሚካኤልና አቶ ሀቢብ አባቡልጉ በወረዳው የተገዛው ማሽን የረጅም ጊዜ መሻታቸው እንደነበር ገልጸዋል። የጌሻ ወረዳ ህዝብ መንገድ እጦት በጣም ተቸግሮ የነበረው ህዝብ በመሆኑ ይህን ሁሉ አጠቃላይ መንግስት ሰራተኛም ሆነ ነዋሪ ሁሉ ተነጋግሮ መንግስት ሰራተኛ ሙሉ ደሞዝ ለቆ ልማት ፈላጊ በመሆኑ ይሄ ነገር ለኛ መጥቶ ለአካባቢ ህዝብ መንገድ አጥቶ ያለው ለህዝብ አገልግሎት እንዲሰጥ በጋራ ተረባርቦ አርሶ አደሩም ከራሱ መንግስት ሰራተኛም ከደሞዙ ሁሉ ለቆ ይሄ ግሊደር የተገዛበት ከባድ ደስታ ነው የተሰማኝ። ማሽን መገዛቱ በርግጥ ለኛ ሁለት ታሪክ ነው። ለኛ አንደኛ ስንወለድ የመጀመሪያ መወለድ ታሪክ ነው። ሁለተኛ ደግሞ ለመጀመሪያ ጊዜ ጌሻ በራሱ ጌሻ ማሽን ገዝቶ እንደዚህ አይነት ለዚህ አይነቱ አገልግሎት በራሱ ማሽን ገዛ የሚለው ታሪክ ነው ለኛ። ለማሽኑ ግዢ በተደረገው ድጋፍና አስተዋጽኦ መደሰታቸውንም ጠቁመዋል። አቶ መንግስቱ ደምሴ፣ ሾበንታታ፣ ቆጭቶ ገብረ ማርያምና ሌሎችም በሰጡን አስተያየት የተገዛው ማሽን ስራ ላይ ሲውል የሚጠበቅባቸውን ድጋፍና ጥበቃ እንደሚያደርጉ ቃል ገብተዋል። ይሄ ማሽን ግሬደር ነው፣ ዶዘር አይደለም። ግሬደር ቦይ ነው የሚያወጣው። ብዙ ነገሮችን ሊሰራ አይችልም። ከኛ ብዙ ይጠበቃል። በጉልበት በማቴሪያል ሌሎች ነገሮችንም በማገዝ ብዙ ነገር ስለሚያስፈልግ ቀጣይ ልንተባበር ይገባል። እዚህ በፊት የለቀሰ ነበረ። ብዙ ልማት አተናል፣ መንገድ አተናል እያለ ደግሞ መንግስት ህዝብ አቤቱታና ለቅሶን ሰምቶ ህዝቡም እጅ አድርጎ መንግስቱም እጅ አድርጎ በጣም ሲያመጣ በጣም እናመሰግናለን። በጣም ጉግታለን። ህዝቡ አይደለም የራሱ ንብረት የሆነ ይሄ ማሽን የጌሻ ማሽን ቀርቶ የሰው መጥቶ ሰርቶ ለሚሄደው ራሱ ጥበቃው በራሱ ነው ሲጠብቅ የነበረው። እንክብካቤ በራሱን ሲያደርግ ነበረው። የኛ ህብረተሰብ እኮ ተባባሪ ነው። ማሽኑንም ይጠብቃል፣ በደንብ ስራዎችንም ማኔጅ ያደርጋል፣ ያስተዳድራል። እንደገና ደግሞ እቺ ማሽን ምን ታደርጋለች የሚለውን ነገር ከአመትና ከሁለት አመት በኋላ 2 እና 3 ማሽን ሆነው እንደሚቀር ተስፋ አደርጋለሁ። በቀጣይም በሌሎች ልማታዊ ስራዎች ላይ በንቃት እንደሚሳተፉ ተናግረዋል። ገና ብዙ የልማት ጥማት ስላለን አመራሩ ከዚህ የበለጠ እንዲያስተባብረን፣ ህዝቡ ደግሞ አመራሩ የሚለውና ታላላቆች የሚሉትን የመከተል ጉዳይ ካለ የበለጠ እንሰራለን። ትብብሩም ከዚህ በፊትም ልምዱ አለን። አሁን ደግሞ የበለጠ አንድ ልንሆን ይገባል። ህፃንነት አውቃለሁ። መኪና መንገድ እዚህ ባልነበረበት ጊዜ መኪና መንገድ በራሱ ቆፍሮ መኪና ወደ ጌሻ እንዲገባ ያደረገ ህብረተሰብ ነው የጌሻ ህዝብ። ከዚህ አንጻር የጤናውንም የትምህርቱንም የመንገዱንም ማንኛውንም ለህብረተሰቡ ይጠቅማል ለሚባለው ልማት የጌሳ ህዝብ ተሳታፊ ነው። በወረዳው የመሰብሰቢያ አዳራሽ የመገንባት እድል ካገኙ ወጣቶች መካከል ብስራት አክሊሉ በበኩላቸው የግሬደር ማሽን ግዢው በግንባታው ዘርፍ ለተሰማሩ ተቋራጮች ጠቀሜታው የጎላ መሆኑን ተናግረዋል። ግሬደሩ መምጣቱ እጅግ በጣም አስፈላጊ ነው ለዚህ አካባቢ። ምክንያቱም በጣም ጭቃ የሚበዛበት፣ መንገዶች የሚቆራረጡበት፣ ስለዚህ ህዝቡ ደግሞ መንገድ ያስፈልገዋል። የህዝብ ደግሞ ከመንገድም በላይ ብዙ ነገሮች ያስፈልጉታል። ስለዚህ ይሄ መነሻ ነው ብዬ የማስበው። ከዚህ በላይ ብዙ ሰርቶ ህዝባቸው እንደሚያስደስቱ እኛም እርግጠኛ ነን። የግንባታ እቃዎችን ለማስገባት ውጣ ውረዶችን በማለፍ መሰብሰቢያ አዳራሽ ማጠናቀቃቸውን ገልጸው ደስታው የጋራችን ነው ሲሉም ስሜታቸውን አጋርተዋል። ኩራት ነው የሚሰማን፣ እኛ በጣም ደስታ ነው የሚሰማን። የህዝቡን ስሜት ስናይም በጣም ደስተኛ ነን። እኛ መጀመሪያ ጥራት ላይ ነው ትኩረት አድርገን እየሰራን ያለ ነው። እኛም እንዳሰብነው በራዕይ እንደያዝን ወረቀት ላይ ያለውን ነገር ወደ መሬት አውርደን ይህን የሚያምር አዳራሽ ሰርተናል። አዳራሹ ለአገልግሎት ክፍት በመሆኑ ደስታ እንደተሰማቸውም ጠቅሰዋል። የህብራዊነት ድምጽ ከሆነው የደቡብ ቴሌቪዥን ቦንጋ ቀጥታ ስቱዲዮ ለሰዓቱ ያዝናቸው ዜናዎች እነዚህን ይመስላሉ። ተመስገን አሰፋ ዜናዎችን ወደ እናንተ ያደረስኩኝ አብሬያችሁ ቆይታ አድርጌያለሁ። በእኔ በኩል ያሉ ዜናዎች እነዚህን ይመስላሉ። አሁን ደግሞ ወደ ዋናው ስቱዲዮ ልመልሳችሁ። ጸጋናት፣ በእኔ በኩል ያሉ ዜናዎች እነዚህን ይመስላሉ። ወደ አንቺ ልመልሳቸው። ባልደረባችን ተመስገን አሰፋ ከቦንጋ ስቱዲዮ ስላደረስከን መረጃ እናመሰግናለን። ለአንተ መልካም ምሽት ይሁንልህ። የተከበራችሁ ተመልካቾቻችን እዚህ ሐዋሳ ከሚገኘው ከዋናው ስቱዲዮአችን ዜናዎቻችን ይቀጥላሉ። አሁንም አብራችሁን ቆዩ። ዘንድሮ የሚሰጠው የ6ኛና 8ኛ ክፍል ክልላዊ ፈተና ጥራቱን ጠብቆ ከጉረጃ ነጻ በሆነ መልኩ እንዲካሄድ ቅድመ ዝግጅት መደረጉን የጋሞ ዞን ትምህርት መምሪያ ገለጸ። መምሪያው የ2017 ዓ.ም
የስድስተኛና ስምንተኛ ክፍል ክልላዊ ፈተና አፈጻጸም በመገምገም የ2018 ፈተናን ለመስጠት ለባለድርሻ አካላት ኦሪንቴሽን ሰጥቷል። ዝርዝሩን ተነሳ ተረፈ ከአርባ ምንጭ ቅርንጫፍ ጣቢያችን አድርሶናል። የሚያቀርበው ደግሞ ተመኙ ገረሱ። የጋሞ ዞን ትምህርት መምሪያ ኃላፊ ዶክተር አዲሱ አዳሙ በዞኑ ከ29 ሺህ በላይ ስድስተኛና ከ19 ሺህ በላይ የስምንተኛ ክፍል ተማሪዎች ፈተናውን እንደሚቀበሉ ገልጸው በተሰራው ተከታታይ ስራ ለውጥ መምጣቱን አንስተዋል። ስድስተኛ ክፍል 27 ሺህ የሚጠጉ ተማሪዎች ይፈተናሉ። ስምንተኛ ክፍልም ወደ 19 ሺህ በላይ ተማሪዎች የሚፈተኑ ነው የሚሆኑት። እንግዲህ ከጋሞ ዞን ላይ ክልላዊ ፈተና ሆነ ሀገራዊ ፈተና ከአመት አመት የማለፍ ምጣኔው እየጨመረ ነው የመጣው። በፊት 55% የነበረው የስድስተኛ ክፍል የማለፍ ምጣኔ ወደ 63% ከፍ ብሏል። ስምንተኛ ክፍልም ወደ 71% ከፍ ብሏል። መምሪያው የዘንድሮውን ክልላዊ ፈተና ለመስጠት የሚያስችል በቂ የዝግጅት ስራዎችን በመስራቱም የመጠነ ማለፍ ምጣኔ እንደሚጨምር ኃላፊው እምነታቸውን ገልጸዋል። በዚህ ዓመት የተሻለ ውጤት እንጠብቃለን። በደንብ ደግፈናቸዋል። በደንብ አስተምረናል። መምህራንም አሰልጥነናል። ተማሪዎችንም ሞዴል ፈተናዎችንም አስፈትናቸዋል። ስፔሻል ክላስ ማካካሻ በደንብ ስለሰጠናቸው የተሻለ ውጤት እንጠብቃለን። አምና በተወሰነ መልኩ የኩረጃ ምልክት መታየቱን የተናገሩት ኃላፊውም የዘንድሮ ፈተና ጥራቱን ጠብቆም ከኩረጃ ነፃ ሆኖ ይሰጣል ነው ያሉት። ፈተናው በፍጹም ዲስፕሊን እንዲጠናቀቅ ከኩረጃ ነፃ እንዲሆን ለሁሉም ባለድርሻ አካላት ዛሬ ኦሪንቴሽን ሰጥተናል። የወረዳው ፖሊስ፣ የወረዳው አስተዳዳሪ ወይም የከተማ ከንቲባ የፈተና ኮሚቴ ሰብሳቢ ነው። ጽሕፈት ቤት ምክትል ሰብሳቢ ነው። ሌሎች ፖሊስ አለ፣ ፋይናንስ አለ፣ ሌሎችም ግብረ ኃይሎች ስላሉ ሁሉም ተባብሮ ይህንን ፈተና በፍጹም ስነ ምግባር ከኩረጃ ነፃ በሆነ መንገድ ይጠናቃል ብለን ተስፋ እናደርጋለን። የመምሪያው የፈተና ዝግጅትና አስተዳደር ቡድን መሪም አቶ በርገኔ ባናሻም የ2017 በጀት ዓመት ፈተና አፈጻጸምና የ2018 ዓ.ም ፈተና አሰጣጥ ኦሪየንቴሽን ሰነዶችን አብራርተው አቅርበዋል። ከተሳታፊዎች መካከል የገረሴ ዙሪያ ወረዳ ትምህርት ጽሕፈት ቤት የፈተና ክፍል ኃላፊ አቶ ብርሃኑ ታረቀኝ በ2017 በጀት ዓመት በስድስተኛና ስምንተኛ ክፍሎች የተሻለ ውጤት ማስመዝገብ መቻሉን ተናግረው ከፈተና ኩረጃ ጋር የተያያዙ ሙከራዎችንና ስህተቶችን ለማረም እየተሰራ እንደሚገኝ ገልጸዋል። 2017 ላይ የነበረው አፈጻጸም እንደ ገረሴ ዙሪያ ወረዳ በጣም የሚያስመሰግን ነው። ጥሩ ተማሪዎቹ አልፈዋል። የዚህን ዓመት ለማስተካከል ጥረት እናደርጋለን። በትምህርት ቤት ግብረ ኃይል አለ፣ ኮማንድ ፖስት አለ፣ የወረዳ ግብረ ኃይል አለ፣ ኮማንድ ፖስት አለ። በየአራቱ ሰዓት በቀን 4 ጊዜ ነገሩን እየገመገምን ኩረጃውን ለማጥፋት ጥረት እናደርጋለን። የሰላም እሴት ግንባታ ስራዎች በስፋት እየተሰሩ መሆናቸውንና የፈተና ደህንነት ተጠብቆ በሰላማዊ መንገድ እንዲሰጥ ትኩረት መሰጠቱን የተናገሩት ደግሞ የጋሞ ዞን ሰላምና ጸጥታ መምሪያ ኃላፊ አቶ ዳበሮ ዳልጮ ናቸው። የጸጥታ ስጋቶች እንዳይኖሩ በተለያየ መንገድ ነው የሚሰራ። ያም ሲባል እንዴት ነው? በህብረተሰቡ ዘንድ የእሴት ግንባታ የውይይት መድረኮች አሉ። በጸጥታ አካላት የሚሰሩ ስራዎች አሉ። ስለዚህ በዚህ አይነት ሁኔታ በዞናችን ምንም አይነት የጸጥታ ችግር የሌለበት ዞን ነው። በተለይ ከዚህ ከፈተና ጋር በተያያዘ በትምህርት ቤቶች የሰላም ክበባት አሉ። በሁሉም ትምህርት ቤቶች ማለት ነው። ተማሪዎች ያለምንም ችግር ፈተናውን እንዲፈተኑ ከተማሪ ጋር ውይይቶች ተደርጓልና አሁን ፈተና ሲሰጥ ሳይፈሩ ፈተናውን በአግባቡ እንዲፈተኑ እንዲያስችላቸው እንደገናም ደግሞ በትምህርት ሚኒስቴር የተቀመጡ መመሪያዎች አሉ። እነዚያን መመሪያዎችን በደንብ አውቆ ፈተናውን እንዲፈተኑ ከዛ ባለፈ በፈተናው ዕለትም ደግሞ ሌላ ረብሻ እንዳይፈጠር ሌሎች ተጋላጭ እንዳይሆኑ በደንብ ከነሱ ጋር የተግባባንበት ሁኔታ አለ። ተሳታፊዎች በቀረቡ ሰነዶች ዙሪያም በጥልቀት ከተወያዩ በኋላም ለተነሱ ጥያቄዎች ምላሽና ማብራሪያ ከመድረኩ ተሰጥቶባቸዋል። አሁን ደግሞ የቢዝነስ መረጃዎችን እንመለከታለን። መረጃዎቹን ሊያደርሰን ደግሞ ባልደረባችን ምንይሉ በየነ እዚህ ስቱዲዮ ተገኝቷል። ከሱ ጋር ደግሞ ቆይታ እናደርጋለን። አሁንም አብራችሁን ቆዩ። ምንይሉ እንደምናምሽ? ይመስገነው እንደምናምሽሽ ሰገነት። ይመስገነው። ሰዓቱ ያንተ ነው። አመሰግናለሁ።
ጤና ይስጥልን ተመልካቾቻችን እንደምን አመሻችሁ። ዜና 24ታችን በቢዝነስ ወደሚመለከታቸው ጉዳዮች ተሸጋግረናል። ከዘገባዎቹ ጋር ምን ይሉ በየነ ቆይታ አደርጋለሁ። አብራችሁ እንድትቆዩ የአክብሮት ግብዣችን ነው። ወደ ቀዳሚው ዘገባ ተሸጋገርን። የቅዳሜና እሁድ ገበያዎች የኑሮ ጫናን በመቀነስና ገበያን በማረጋጋት ረገድ ከፍተኛ እፎይታ እየሰጡ መሆኑን አስተያየታቸውን የሰጡ ሸማቾችና ነጋዴዎች ገለጹ። መንግስት ሸማቹንና አምራቹን በቀጥታ ለማገናኘትና የኑሮ ውድነቱን ጫና ለማቃለል የወሰደው ይህ የቅዳሜና እሁድ ገበያዎች ማቋቋም እርምጃ በማህበረሰቡ ዘንድ ትልቅ እፎይታና በጎ ምላሽን ያስገኘ መሆኑን ነጋዴዎችም ጭምር ገልጸዋል። የኢዚያን ዘገባ ባየሽ ግሉላት እንደሚከተለው ታቀርበዋለች። መንግስት በቅዳሜና እሁድ ገበያዎችና ተግባራዊ ባደረጋቸው የተለያዩ ኢኒሼቲቮች የምርት አቅርቦትን በማሳደግ የዋጋ ንረትን በመቆጣጠር ገበያን በማረጋጋት እንዲሁም የኑሮ ጫናን በማቃለል የዜጎችን ተጠቃሚነት ለማረጋገጥ እየሰራ ይገኛል። የቅዳሜና እሁድ ገበያዎች ዋነኛ ዓላማም ሸማቾች ምርቶችን በተመጣጣኝ ዋጋ እንዲያገኙ ማስቻል ሲሆን ገበያዎቹ ምርቶቹን ከአርሶ አደሮች፣ ከፋብሪካዎች ወይም ከሸማቾች የህብረት ስራ ማህበራት በቀጥታ በመረከብ እያቀረቡ ይገኛሉ። ኢትዮጵያ ዜና አገልግሎት በመዲናዋ የሚገኙ የተለያዩ የቅዳሜና እሁድ ገበያዎች ተዘዋውሮ ያነጋገራቸው ሸማቾችና ነጋዴዎች በገበያዎቹ የግብርናና የኢንዱስትሪ ምርቶችን በተመጣጣኝ ዋጋ እያገኙና እያቀረቡ መሆናቸውን ተናግረዋል። አስተያየታቸውን ከሰጡ ሸማቾች መካከል አቶ አውላቸው ይልማ እንደገለጹት የሚፈልጉትን ምርት በበቂና በተመጣጣኝ ዋጋ ማግኘት ችለዋል። የቅዳሜና እሁድ ገበያዎች በአካባቢያቸው መከፈታቸው ለግብይት የሚያስፈልገውን ጊዜና የትራንስፖርት ወጪ እንደቆጠበላቸው ገልጸው የገበያዎቹ በቅርብ ርቀት ተደራሽ መሆን ተጠቃሚዎቹ በተመጣጣኝ ዋጋ የፈለጉትን ምርት እንዲያገኙ ማስቻሉን ጠቅሰዋል። ሌላኛው አስተያየት ሰጪ አቶ ሞልቶታል ጫን ያለው በበኩላቸው በመዲናችን አዲስ አበባ በየሳምንቱ በብዙ ሺህ የሚቆጠሩ ዜጎችን የሚያስተናግዱና ለከተማዋ ትልቅ እፎይታን የሚሰጡ የገበያ ስራዎች ሆነዋል ብለዋል። የቅዳሜና እሁድ ገበያ ማዕከላት የከተማዋን ነዋሪ የኑሮ ጫና ለማቅለልና ገበያ ለማረጋጋት ትልቅ አቅም መሆናቸውን ጠቅሰው ምርቶችን በቀጥታ ለህዝቡ እንዲቀርቡ በማድረግ የዋጋ ንረትን በማረጋጋት ረገድም ገበያዎቹ ጉልህ ሚና እንዳላቸው ገልጸዋል። መንግስት ሸማቹንና አምራቹን በቀጥታ ለማገናኘትና የኑሮ ውድነቱን ጫና ለማቅለል የወሰደው ይህ የቅዳሜና እሁድ ገበያዎች ማቋቋም እርምጃ በማህበረሰቡ ዘንድ ትልቅ እፎይታንና በጎ ምላሽን ያገኘ መሆኑን ነጋዴዎቹም ጭምር ጠቅሰዋል። በእሁድ ገበያ ላይ በመሳተፍ የግብርናና የኢንዱስትሪ ምርቶችን የሚያቀርቡት እኚህ ነጋዴዎች ከህብረት ስራ ማህበራትና ከአቅራቢዎች በቂ ምርት እያመጡ ለህብረተሰቡ በተመጣጣኝ ዋጋ እየሸጡ እንደሚገኙ አስታውቀዋል። ከነጋዴዎቹ መካከል ዮርዳኖስ መልካሙ እንደገለጹት ገበያው ምርታቸውን በቀጥታ ለህብረተሰቡ በተመጣጣኝ ዋጋ ለማድረስ በእጅጉ እየረዳቸው ይገኛል። ለሸማቹ ማህበረሰብ ከመደበኛው ገበያ ባነሰ ዋጋ ምርቶችን በማቅረብ ላይ እንደሚገኙ ጠቅሰው መንግስት የገበያ ቦታዎችን በማመቻቸት ምርቶችን ከአቅራቢያቸው በቀላሉ በማግኘት ለህብረተሰቡ ለማቅረብ ማስቻሉን አብራርተዋል። የሌማት ትሩፋት ኢኒሼቲቭ በወተት ምርታማነት ላይ ተጨባጭ ውጤት እያስመዘገበ መሆኑን የግብርና ሚኒስቴር አማካሪ ሚኒስትር ዴኤታ ዶክተር ኢፋ ሙለታ ገለጹ። የኢትዮጵያ ግብርና ምርምር ኢንስቲትዩት ባዮቴክኖሎጂ ምርምር ኢቲቱ የተሰኘ ወተትን ማርጋት የሚያስችል የፕሮባዮቲክ እርሾ ይፋ አድርጓል። ዘገባው የኢትዮጵያ ዜና አገልግሎት ነው። ኤልሳቤት ብርሃኑ እንደሚከተለው ታቀርበዋለች። የኢትዮጵያ ግብርና ምርምር ኢንስቲትዩት የዓለም የወተት ቀንን አስመልክቶ የጋራ የውይይት መድረክና አውደ ርዕይ ሲያካሂድ የግብርና ሚኒስቴር አማካሪ ሚኒስትር ዴኤታ ዶክተር ኢፋ ሙለታ በዚህ ወቅት እንዳሉት ኢቲቱ የፕሮባዮቲክ እርሾ ከውጭ የሚገባውን ምርት በማስቀረት የውጭ ምንዛሬ ማዳን የሚያስችል ነው። ይህም በወተትና የወተት ተዋጽኦ ምርታማነት ላይ ጉልህ አስተዋጽኦ እንዳለው ጠቁመዋል። በተጨማሪም ኢትዮጵያ በግብርና ፖሊሲ የምግብ ዋስትናና ስነ ምግብን ለማጠናከር እያከናወነች ያለችው ስራ የሚያግዝ መሆኑን ተናግረዋል። ይሄ የወተትና የወተት ተዋጽኦ አንድ ላይ ምርታማነቱን ጊዜውን በመቆጠብ እንደዚሁም ደግሞ ቶሎ ወደ ፕሮዳክት እንዲደርስ ማለት ነው። ይሄ አጠቃላይ ለምግብ ዋስትናችን እሱ ብቻም ሳይሆን ደግሞ ለምግብ ኒውትሪሽን ትልቅ አስተዋጽኦ ነው ያለው። እንግዲህ እንደ ኢትዮጵያ እንደ ሀገራችንም በግብርና ፖሊሲ የምግብ ዋስትናንና የምግብ ኒውትሪሽንን ለማጠናከር ሀገራችን እየሰራች ያለችውን ትልቅ እገዛ ነው የሚያደርግ ማለት ነው።
በጠቅላይ ሚኒስትር ዶክተር አብይ አህመድ ሀሳብ አመንጭነት የተጀመረው የሌማት ትሩፋት ኢኒሼቲቭ በወተት ምርታማነት ላይ ተጨባጭ ውጤት እያስመዘገበ እንደሚገኝ ተናግረዋል። ዘርፉን በማነቃቃት እንዲሁም ባለሀብቶች በዘርፉ እንዲሰማሩ ከፍተኛ አስተዋጽኦ ማበርከቱን ተናግረው በዛሬው ዕለት ይፋ የተደረገው ኢቲቱ የፕሮባዮቲክ እርሻ አምራቹንና የዘርፉን ተዋንያን የማነቃቃት መሆኑን ጠቁመዋል። የሌማት ትሩፋት ሀገራችን ኢኒሼቲቭ ክቡር ጠቅላይ ሚኒስትራችን ካስጀመሩ በኋላ ብዙ ውጤቶች እየተገኙ ነው። እንደዚህ አይነት መጀመሩ በተለይ መንግስትና የግሉ ባለሀብት አንድ ላይ ሆነው ዘርፉን በአጠቃላይ የምግብ ኢንዱስትሪውንም ለማነቃቃት እንደዚሁም ደግሞ አምራች ሳይዱንም ካየን አርሶና አርብቶ አደሮቻችን እንዲያመርቱና የወተት ኢንዱስትሪው እንዲበለጽግ በሁሉም በዚህ ውስጥ ያሉት ተዋናይ እንዲሰሩ የሚያነቃቃ ነው። የኢትዮጵያ ግብርና ምርምር ኢንስቲትዩት ዋና ዳይሬክተር ፕሮፌሰር ንጉሴ ደቻሳ በበኩላቸው ኢቲቱ የተሰኘው አዲስ የፕሮባዮቲክ እርሾ በሀገሪቱ ያሉ የወተት ማቀነባበሪያ ድርጅቶች በውጭ ምንዛሬ ከውጭ አስገብተው የሚጠቀሙትን እርሾ የሚተካ ነው። ይህ የምርምር ውጤት የወተት ማቀነባበሪያዎችን የውጭ ምንዛሬ ከማዳን ባለፈ ፓስቸራይዝድ የተደረገ ወተትን በ4 ሰዓታት ውስጥ ማርጋት እንደሚያስችልም ጠቁመዋል። ኢንስቲትዩቱ ምርምር ከሚያደርግባቸው የግብርና ውጤቶች ውስጥ ወተትና የወተት ተዋጽኦዎች ዋነኛዎቹ መሆናቸውን ገልጸው ምርቱ ለምግብ ዋስትናና ለጤንነት ወሳኝ የሆኑ ንጥረ ነገሮችን የያዘ መሆኑን አብራርተዋል። ኢንስቲትዩቱ የተሻሻሉ የሰብልና የእንስሳት ዝርያዎችን በምርምር በማውጣት ለዘርፉ እድገት ከፍተኛ አስተዋጽኦ እያበረከተ እንደሚገኝ ጠቅሰዋል። በአሁኑ ወቅትም በወተት ምርታማነት ላይ ትኩረት ያደረጉ በባዮቴክኖሎጂ የታገዙ ልዩ ልዩ ምርምሮች የተከናወኑ እንደሚገኝ አስታውቀዋል። በሀገራችን ያሉ የወተት ማቀነባበሪያ ድርጅቶች ወተትን ለማርጋት የሚጠቀሙበትን እርሾ ከውጭ ሀገር በከፍተኛ የውጭ ምንዛሪ የሚያስገቡ ሲሆን ይህን ደግሞ በሀገራችን ኢኮኖሚ ላይ ሊኖረው የሚችለውን ጫና መገንዘብ ይቻላል። ይህን በመገንዘብ ተቋማችን በባዮቴክኖሎጂ ምርምር ዘርፍ በመታገዝ ወተትን ለማርጋት የሚያስችል የፕሮባዮቲክ እርሾን በምርምር አውጥቷል። ይህ እርሾ ኢቲቱ የሚባል ሲሆን ፓስቸራይዝድ ወተትን በ4 ሰዓት ውስጥ እንዲረጋ ያደርጋል። ኢቲቱ የፕሮባዮቲክ እርሾ ምርታማነትን በከፍተኛ ሁኔታ እንደሚያረጋግጥ የገለጹት ደግሞ የሰበታ አግሮ ኢንዱስትሪ ዋና ስራ አስፈጻሚና የኢትዮጵያ ዴሪ ማህበር ፕሬዚደንት ሙሉጌታ ይመር ናቸው። እንዲሁም የምርት ሂደትን የሚያፋጥንና በሀገር ውስጥ መመረቱ ተደራሽነቱን የሚያረጋግጥ መሆኑን አንስተዋል። የፕሮዳክት ታይሙ ፈጣን የሆነ ምንድነው በ4 ሰዓት ውስጥ እርጎን 24 ሰዓት ወይም 8 ሰዓት አቆይተን ወደ ፕሮዳክት የምንገባውን አሁን ግን በ4 ሰዓት ውስጥ እርጎ ማግኘት ይቻላል ማለት ነው። ይሄ በ4 ሰዓት ውስጥ እርጎ አገኘን ማለት በቀን 10,000 ሊትር ሲያመርት የነበረ ካምፓኒ በ4 ሰዓት ስታረገው እንግዲህ በ8 ሰዓት ውስጥ 20,000 ሊትር። ይሄ ቀላል ነገር አይደለም። የዓለም የወተት ቀን የወተት ምርት ለስነ ምግብ እንዲሁም ለኢኮኖሚ ያለው ፋይዳ የሚታሰብበት ሲሆን ዕለቱ በተባበሩት መንግስታት ድርጅት የምግብና የግብርና ድርጅት ፋኦ አማካኝነት እንደ አውሮፓውያኑ አቆጣጠር በ2001 የተቋቋመ ዓለም አቀፍ እውነት መሆኑ ይታወቃል። የኢትዮጵያ ንግድ ባንክ በዛሬው ዕለት አንዱን የአሜሪካን ዶላር በ154 ብር ከ40 ሳንቲም እየገዛ በ157 ብር ከ49 ሳንቲም ሲመነዘር ውሏል። እነዚህና ሌሎች የምንዛሪ መረጃዎችን ተከታትለን እንመለስ። የተከበራችሁ ተመልካቾቻችን ከደቡብ ቴሌቪዥን ለምሽት ያልናቸው የቢዝነስ ዘገባዎች እኚህን ይመስሉ ነበር። ከዘገባዎቹ ጋር ምን ይሉ በየነ ቆይታ አደረኩ። በቀጣይ ዜና 24ታችን ወደ እናንተ መድረሱን ይቀጥላል። በያላችሁበት መልካም ቆይታን ተመኘን። ጸገነት የምሽቱን የቢዝነስ ዘገባ በዚያው አጠናቅያለሁ። ምን ይሉ ስለ መረጃ እናመሰግናለን። ላንተ መልካም ምሽት ይሁንልህ። መልካም ጊዜ። የተከበራችሁ ተመልካቾቻችን ቀሪ ዜናዎቻችን ወደ እናንተ የሚደርሱ ነው የሚሆነው። በክልሉ ያለውን ጸጋ በማቀናጀት ከድህነት ለመውጣት የተጀመረው ዘርፈ ብዙ ጥረት ተጠናክሮ መቀጠል እንዳለበት በማዕከላዊ ኢትዮጵያ ክልል በምክትል ርዕሰ መስተዳድር ማዕረግ የግብርናና ገጠር ልማት ክላስተር አስተባባሪና የክልሉ ግብርና ቢሮ ኃላፊ አቶ ኡስማን ሱሩር አስታወቁ። ቢሮ ከምስራቅ ጉራጌ ከሀላባ ዞኖችና
ከማረቆ ልዩ ወረዳ ለተወጣጡ የግብርና ልማት ሰራተኞች በቡታጅራ ከተማ የአቅም ግንባታ ስልጠና ሰጥቷል። ለዝርዝሩ አብደላ በድሩ። የማዕከላዊ ኢትዮጵያ ክልል ግብርና ቢሮ ከምስራቅ ጉራጌና ከሀላባ ዞኖች እንዲሁም ከማረቆ ልዩ ወረዳ ለተውጣጡ የግብርና ልማት ሰራተኞችን በቡታጅራ ከተማ የአቅም ማጎልበቻ ስልጠና ሰጥቷል። ስልጠናው የስራ ተነሳሽነት የሚፈጥር መሆኑን በምክትል ርዕሰ መስተዳድር ማዕረግ የገጠር ክላስተር አስተባባሪና የማዕከላዊ ኢትዮጵያ ክልል ግብርና ቢሮ ኃላፊ አቶ ኡስማን ሱሩር ጠቁመዋል። ይህ ስልጠና አይቻልንም ሰብሮ እሳቤን አድሶ ወደ ይቻላል መንፈስ የሚያስገባ ከፍተኛ መነቃቃት ቢፈጠርበት መነሳሳት ቢፈጠርበት ብሎም ከዚህ ቀደም እየሰራናቸው የነበሩ ስራዎችን ወደ ላቀ ውጤት ወደ ላቀ ምርታማነት ሊያደርስ እንደሚችል ይጠበቃል። ምክንያቱም ከተለዋዋጭ አሰራር ወጥተን ምርትና ምርታማነት የሚያሳድጉ ፈጠራና ፍጥነትን አክለን ወደ ተግባር ከገባን ተጨባጭ ለውጦች ማምጣት እንደምንችል ያለፉት ዓመታት ስራዎቻችን ጥሩ ምስክር ናቸው። አርሶ አደሩ ከወቅቱ ጋር መጓዝ እንዲችል የዘርፉ ባለሙያዎች ሚናቸው ከፍተኛ ስለመሆኑም ገልጸዋል። እነኚህ የጀመርናቸውን ስኬታማ ስራዎች ዳር ለማድረስ የልማት ሰራተኞች ሚና ተኪ የለሽ ነው። አዳዲስ ሀሳቦችን አርሶ አደሩ ጋር በማድረስ አርሶ አደሩ እንዲተገብር በማድረግ ዕለት ዕለት ድጋፍ በማድረግ አዳዲስ ውጥኖች ውጤታማ እንዲሆኑ የልማት ሰራተኞች ሚና ቁልፍ ነው። በመሆኑም ባለፈው ዓመት አጠቃላይ አገራዊ ክልላዊ የግብርና ትራንስፎርሜሽን አቅጣጫዎች ስኬቶችና በሂደቱ ያሉ ማነቆች ቀጣይ አቅጣጫዎች ላይ ስልጠና ሰጥተን ነበር። ከስልጠና ማግስት በተጨባጭ ስልጠናው ልዩነት ፈጥሯል፣ ውጤት አምጥቷል። ያሉ እድሎችን ሁሉ በመጠቀም አቀናይቶ መምራት ከተቻለ ከድህነት አረንቋ መውጣት ይቻላል ያሉት አቶ ኡስማን ሱሩር አርሶ አደሩን በህብረት ስራ ተቀናይቶ ወደ ኢንዱስትሪና ወደ ማቀነባበር ፊቱን እያዞረ ተጨባጭ ስኬቶች እየተመዘገቡም ይገኛል ነው ያሉትም። የመደራደር አቅሙን አሳድጎ በምርቶች ላይ እሴት ጨምሮ የገበያ ችግርም ይፈታል፣ ገቢውን ያሳድጋል፣ ለበርካታ ዜጎችም የስራ ዕድል ይፈጥራል። ስለዚህ አርሶ አደሮቻችን ከአምራችነት ወደ ገበያ ተዋናይነት፣ ከአምራችነት ወደ ኢንዱስትሪ ባለቤትነት፣ ከአምራችነት ወደ ኤክስፖርተርነት እየተሸጋገሩ ነው ያሉት። በተናጠል ከመሄድ በተደራጀ መንገድ በተለይ በህብረት ስራ ማህበራት የመደመር መንግስት እሳቤ በተናጠል ከመጓዝ ይልቅ በተቀናጀ መንገድ በተደራጀ መንገድ መሄድ ሁሌም አሸናፊ ያደርጋል፣ ሁሌም ውጤታማ ያደርጋል። ስለዚህ የክልላችን አርሶ አደሮች እነኚህን ጉዳዮች እየተከበሩ ነው ያሉት። የምስራቅ ጉራጌ ዞን ዋና አስተዳዳሪ አቶ ሙስጠፋ ሐሰን በበኩላቸው የግብርና ልማት ባለሙያዎችን የአርሶ አደሩን ህይወት በዘላቂነት መቀየር እንዲችል ትልቅ አቅም እንደሆኑ ተናግረዋል። መጀመሪያ ራስ መቻል ነው። በቤተሰብ ደረጃ ብልጽግና ማረጋገጥ፣ የነፍስ ወከፍ ገቢ እንዲጨምር። ይሄ ለማድረግ ሶስት ነገሮች ናቸው ከእናንተ የሚጠበቁት። መሬት አለን፣ ውሃ አለን፣ ቴክኖሎጂ ተጠቅመን ሞቢላይዝ ካረግን ውጤታማ እንሆናለን። ግን ይህ ሞቢላይዝ የሚደረገው የሰው ኃይል አቅሙ መገንባት አለበት። ዞኑ ትርፍ አምራች አርሶ አደሮች የሚገኙበት የትኛውም አዝዕርትና ሰብሎች ማብቀል የሚችል አግሮ ኢኮሎጂ ውስጥ የሚገኝ ዞን ነው ብለዋል። ቀጣይም ለክልሉ እድል እንጂ ዕዳ እንደማን ነው። ለግብርና ቢሮ በግብርናው ዘርፍ ሞዴል የሆኑ ስራዎች ይዘን ለመገኘት ነው እየሰራን ያለ ነው። አልቲሜት ግቡ በቤተሰብ ደረጃ ብልጽግና ማረጋገጥ፣ ኑሮ እንዲሻሻል፣ የተሻለ ትምህርት ቤት እንዲያስተምር፣ የተሻለ ኑሮ እንዲኖር። በግብርናው ዘርፍ ለተመዘገቡ ውጤቶች የባለሙያው ተሳትፎ ከፍተኛ መሆኑን ጠቅሰው ምስጋናንም አቅርበዋል። ከኛ ዞን አርሶ አደሮች እንግዲህ 25% ከተሜ ነው ብንለው 75% አርሶ አደር ነው። 75% የሚያገለግለው ሙያተኛ ደግሞ በዛው ቁጥሩ ከፍ ያለ ነው። ስለዚህ እነዚህ የልማት ሰራተኛ እስካሁን የከፈላችሁት ዋጋ ይሁን ውጤት ያመጣ ነው በእናንተ ነው። ምንም ጥያቄ የለው። ለሁሉም ዞን ስለሚሰራ አመራሩ ዳይሬክሽን ያስቀምጣል፣ እቅድ ያወጣል፣ ክትትልና ድጋፍ ያደርጋል። ፈጻሚዎቹ አርሶ አደር ቢሆኑም ዴይ ቱ ዴይ ክትትል እያደረጋችሁ ዝናብ፣ ብርድ፣ ፀሐይ ሳትሉ ስላገለገላችሁ
እኔ በዚህ አጋጣሚ አንዴ ለእነሱ የምታመሰግኑልኝ። ከዚሁ ጉዳይ ጋር በተያያዘ በክልሉ የባለሙያዎችን አቅም ለማሳደግ በተያዘው በጀት ዓመት ለ700 ባለሙያዎች የትምህርት ዕድል መመቻቸቱን በማዕከላዊ ኢትዮጵያ ክልል በምክትል ርዕሰ መስተዳድር ማዕረግ የክልሉ ግብርና ቢሮ ኃላፊ አቶ ኡስማን ሱሩር አመላከቱም። ቀጣይም ቢሆን ልማት ሰራተኞቻችን ከዲፕሎማ የመጀመሪያ ዲግሪ፣ ሁለተኛ ዲግሪ እስከ ማስተርስ ዋናው የልማት ማዕከል ቀበሌ ነው ብሎ ያምናል መንግስታችን። ግን እያንዳንዱ ጉዳይ የራሱ ሆነ ጊዜ ይፈልጋል። ስለዚህ አሁንም ቢሆን ከዚህ ከስልጠና ጋር ተያይዞ ያለ ጉዳይ ዘንድሮ ከ700 ሰው በላይ በተለያዩ ኮሌጆች አስገብተናል። ቀጣይም ቢሆን ይሄ መጀመሪያ ዲግሪ ዲፕሎማ ያላቸው ወደ መጀመሪያ ዲግሪ መማር ያለባቸው ካሉ ያላደጉ ካሉ ተለይቶ ስክሪን ተደርጎ መጥቶ መማር የሚፈልጉት እንዲማሩ ይደረጋል። ቀጣይም ይሄ ተጠናክሮ ይቀጥላል። በዚህ አይቆምም። ማስተርስም ፒኤችዲም ይቀጥላል። ከፍተኛ የትምህርት ዝግጅት ወረቀት ያላቸው ሰዎች የልማቱ ማዕከል ቀበሌ ነው። ዋናው የእድገት ምንጭ ያለው ቀበሌ ነው። ጸጋን ወደ ሀብት የምንቀይርበት ቦታ ቀበሌ ነው። ወረዳ አይደለም፣ ዞን አይደለም። ውጤት ተከትላ ማትጊያ ትመጣለች። ውጤት ተከትላ በርካታ ጉዳዮች ይመጣሉና እኔ ለዚህ ጉዳይ ብዙ ስጋት አይግባችሁ። ለድህነት ቅነሳ የተቀረጹ የግብርና ምሰሶዎችና 15 ኢኒሼቲቮች ወደ ውጤት ለመቀየር የሁሉም አካላት የተቀናጀ ጥረት እንደሚጠይቅ ኃላፊው አሳስበዋል። ይህ ከአጠቃላይ የመንግስታችን ፓርቲያችንም ፖሊሲም አቅጣጫ በተለይ የመደመር መንግስት ያስቀምጣቸው ግልጽ አቅጣጫዎች አሉ። ከግብርና ጋር ተያይዞ ግብርናውን ከባህላዊ አሰራር ማውጣት፣ ግብርናውን ማዘመን፣ ከግብዓት እስከ ገበታ ያለውን ሂደት ጤናማ ማድረግ፣ ውጤታማ ማድረግ፣ ምርታማነትን ማሳደግ። ሁሉም እዚህ ያለ ሰልጣኝ ይዞ መሄድ ያለበት ጉዳይ አንድ ቤተሰብ 7 ትምህርት፣ አንድ መንደር 7 ትምህርት ማምረት የሚለው ጉዳይ አጥብቃችሁ ያዙት፣ አታንጠባጥቡት። ሚኒመም ነው 7 ማለት 7 ኢኒሼቲቮች አንድ ቤተሰብ ሚኒመም አንድ ግደር ሊኖረው፣ 5 ዶሮ ሊኖረው፣ 10 ንብ ቀፎ ሊኖረው ይገባል። በቃ ሚኒመም። ከዛ ቀጥሎስ 100 ፍራፍሬ ችግኝ ሊኖረው፣ 100 የእንሰት ተክል እንዲኖረው፣ 100 ካሬ ሜትር ቅመም እንዲኖረው፣ 100 ካሬ ሜትር ኒውትሪሽን ዴንስ የሆኑ አትክልት ስራ ስር እንደዚህ አይነት ሰብሎች እንዲኖሩት ማስቻል። ባልደረባችን አብደላ በድሩ እንደዘገበው ታዲያ የእይታና የአመለካከት ለውጥ ማምጣት ከተቻለ የቤተሰብ ብልጽግናን ማረጋገጥ ይቻላል ያሉት አቶ ኡስማን የይቻላል መንፈስን ማጎልበት እንደሚገባም ጠቁመዋል። ዛሬ ምን ተክላቸው ፍሬዎች፣ ዛሬ ምን ተክላቸው ችግኞች ነገ ጥላ ናቸው፣ ውበት ናቸው፣ ገቢ ናቸው፣ የስራ ዕድል ናቸው፣ የኢንዱስትሪ ግብዓት ናቸው፣ የኤክስፖርት ምርት ናቸው። እያንዳንዱ የሚደነቅ ስራ መስራት ይችላል። ግን ይህንን በተሟላ እምነት፣ በተሟላ እውቀት፣ እምነት ለትግበራው ደግሞ ጽናት ይጠይቃል። እይታ ያስፈልገናል። እይታን ካልቀየርን ዝም ብለን ለውጥ ዝም ብሎ አይመጣም። ለውጥ ትጋት ይፈልጋል፣ ጽናት ይፈልጋል፣ የእይታ ለውጥ ይፈልጋል። እይታ ስንቀይር ብዙ ነገር መቀየር እንችላለን። ይሄን ካረገን እኔ የቤተሰብ ብልጽግናን ማረጋገጥ የሚያስችል ስራ እንሰራለን። የዲላ ከተማን ለነዋሪዎች ምቹና ማራኪ ለማድረግ ከመቼውም ጊዜ በላይ እየሰራ እንደሚገኝ የከተማ አስተዳደሩ አስታወቀም። ከተሞችን በአዲስ መስራትና መሰረተ ልማትን ማስፋፋት የተነቃቃ ኢኮኖሚ እንዲኖር ያስችላልም ተብሏል። ዝርዝሩን ከይርጋ ጨፌ ቅርንጫፍ ጣቢያችን ውብሸት ካሳውን አድርሶናል። ከተሞችን ለነዋሪዎች ምቹና ማራኪ ማድረግ እንደ ሀገር የተጀመሩ ኢኒሼቲቭ በዲላ ከተማም ከዚህ ቀደም ከነበረው አሁን ላይ ቀን ከሌት የተሰራበት ይገኛል። የዲላ ከተማ ከንቲባ ዶክተር መስፍን ደምሴ ዲላ ከተማን ያረጀች የሚያስመስላ መኖሪያ አካባቢዎችን ከማህበረሰቡ ጋር በመመካከር ምቹና ማራኪ ለማድረግ እየተሰራ እንዳለ ተናግረዋል። ከዚህ ቀደም አሮጌ የነበሩት ሰፈሮች፣ በጣም የወዳደቁ ቤቶች፣ እጅግ በጣም ድክሪት ያሉትን ሰፈሮችን ከማህበረሰቡ ጋር በመወያየትና በመግባባት
በአዲስ መልክ እንዲሰራና እዛ አካባቢ ላይ ያለው የኢንቨስትመንት እንቅስቃሴ እንዲነቃቃ የማድረግ የኮሪደር ስራዎችን በተመለከተ ኮሪደርን ተግባራዊ የማድረግ ሂደት ተጀምሯል። ለዜጎች ምቹ እና እንዲሁም ለአገሪቱም እድገት ለማክሮ ኢኮኖሚው አስተዋጽኦ ማበርከት የሚችል ከተማ ለማድረግ የሚያስችለው እድል አለ ማለት ነው። ይህንን እድል በወጉ ከመጠቀም አኳያ በኢኮኖሚ ዘርፍ ላይ የተሰሩ ያሉ ስራዎች በጣም ከፍተኛ መነቃቃት ያለበት ነው ብሎ መውሰድ ይቻላል። በከተማዋ የተሰሩና የተሰሩ ያሉ የኮሪደርና ሌሎች ልማት ስራዎች የዲላ ከተማን ገጽታ ከመቀየር ባለፈ የቱሪዝም ማዕከል ያደርጋል ያሉት ከንቲባው በኢኮኖሚ ዘርፍ ላይ ለሚሰራው ስራም የስበት ማዕከል መሆን ይችላል ብለዋል። የተጠናቀቁም ሆነ በሂደት ላይ ያሉ የኮሪደር ስራ በሚጠናቀቅበት ጊዜ ከተማውን ሙሉ በሙሉ የነበረውን ገጽታ ቀይሮ ከተማው የቅድም እንዳልኩት የቱሪዝም ማዕከል መሆን እንዲችል እና የስበት ማዕከል መሆን እንዲችል በኢኮኖሚ ዘርፍ ላይ ለሚሰራውም ስራ ከፍተኛ የሆነ አትራክሽን ማምጣት የሚችል ተደርጎ የተሰራ ስለሆነ ከተቀመጠው ከፖሊሲ ዳይሬክሽን አኳያ በአግባቡ ፖሊሲውን ከማቀድ አልፎ ወደ ትግበራ ተገብቶ ውጤትም ያየን ነው ማለት ነው። የፕሮጀክቶቹን ጥራት በየዕለቱ ክትትል እየተደረገ እንደሚገኝ የገለጹት ከንቲባው አሁን የተጀመሩትም ሆነ ቀጣይ የሚሰሩ ተግባራት የተጠናከረ ቁጥጥር በማድረግ ከተማ ወደ አዲስ ምዕራፍና አዲስ ገጽታ እንደምትሸጋገር ተናግረዋል። ከተማችን በአዲስ ምዕራፍና በአዲስ ገጽታ የምትታይበት ሁኔታ እንደምኖር ጽኑ እምነት አለ። የዲላ ከተማ ማዘጋጃዊ ምክትል ስራ አስኪያጅ አቶ ሀብታሙ ተፈሪ ከዚህ ቀደም ዓመታት ይፈጁ የነበሩ የፕሮጀክት ስራዎች አሁን ላይ በጥራትና በፍጥነት እየተሰሩ እንዳለ ገልጸዋል። ፕሮጀክቶች ከዚህ በፊት 3፣ 4፣ 5 ዓመታት የሚቆዩበት አግባብ ነው ያለው። በኮሪደር ኮንሰፕት ግን የወራት ልዩነት ነው። አሁን ይሄ ፓርክ 2 ወር ከ10 ቀኑ ነው እዚህ አሁን ባለበት ሂደት ላይ ከዚህ ጋር በተገናኘ በጥራትና በፍጥነት ቀንና ማታ ተሰርቶ ለከተማችን ለህዝባችን ለእንትና እድገት ለውጥ ሊያመጣ በሚችል መንገድ እንደ መንግስትም ልዩ ትኩረት ተሰጥቶ እየተሰራ ያለበት ሁኔታ ነው ያለው። ወይዘሮ የሺወርቅ ጥላሁንና ወጣት ወለላ ጥላሁን የዲላ ከተማ ነዋሪዎች ሲሆኑ እየተሰሩ ያሉ የኮሪደርና የከተማ የማስዋብ ስራዎች እንዳስደስታቸውም ተናግረዋል። አሁን ይሄ የቆምንበት ስፍራ በጣም የቆሻሻ መጣያ አካባቢ የነበረበት መጸዳጃ አስቀያሚ ስፍራ የነበረበት ነው። ዛሬ ላይ ደግሞ በዚህ መልኩ ተገንብቶ ስናይ እንዲህ አይነት ያለ መልክና ውበት ይዞ ስናይ በጣም እንግዲህ ያላየ ምን እንደሚያነሳ ሀሳቡን አናቅም። ለኛ እንደ ነዋሪ ተአምር ነው። ለኛ በጣም ደስ የሚል ነው። አንድም ለሀገሪቷ ልማት ነው፣ አንድም ለሀገሪቷ ልማት ነው፣ ውበትም ጭምር ነው። ብዙ ሰው መጥቶ ወደዚህ መዝናናት ይችላል። ወደዚህ መጥቶ ማየት መጎብኘት የሚችልበት አይነት ነገር ነው የተሰራ ያለው። ቆንጆ አሪፍ ፕሮጀክት ነው። ወጣቱን ያማከለ ነገር መሆኑ ደስ ይላል። ህዝቡም እኛ ትልቅ መንግስት ስለሰራ ብቻ የመንግስት ሀብት ማለት ዝም ብሎ ነገር አድርገን ቆሻሻ የምንጥልበትና ያልተገባ ፍሳሽ ለአካባቢው ጥሩ ጠረን የሚያመጡትን ቆሻሻ ደረቅም ሆነ ፈሳሽ ቆሻሻ የምንጥልበት ሳይሆን ወይም ከብት የምናግድበት ሳይሆን እንደራሳችን ህይወት ወይም እንደራሳችን ጥሩ ነገር ስለሆነ መንከባከብ የራሳችን እኔም ኃላፊነት አለብኝ አደራ ማለት ነው። በሀገሪቱ ለማከናወን የተወጠነው ሀገራዊ ምክክር ዘላቂ ሰላም፣ ልማትና ብልጽግናን ለማረጋገጥ ሁነኛ መፍትሄ እንደሚሆን ምሁራን ገለጹ። የምክክሩ አጀንዳዎችን በሚያግባቡና ሀገርን በሚያጸኑ ጉዳዮች ላይ ማተኮር እንዳለባቸው ምሁራኑ አመላክተዋል። ዝርዝሩ መሐመድ ሹር ነው ከወልቂጤ ቅርንጫፍ ጣቢያችን ያደረሰን። ሀገራዊ ምክክር እንደ ሀገራቱ ተጨባጭ ሁኔታዎች የተለያዩ ዓላማዎችን ለማሳካት ሊከናወን እንደሚችል መረጃዎች ያስረዳሉ። በዚህ መነሻነትም በሀገራችን ኢትዮጵያ ሀገራዊ ምክክር ለማከናወን ሰፊ የቅድመ ዝግጅት ተግባራት እየተከናወኑ ነው። በዚህ ዙሪያ ከጣቢያችን ጋር ቆይታ ያደረጉት በሐዋሳ ዩኒቨርሲቲ ተባባሪ ፕሮፌሰር ፈቀደ ምኑታ ሀገራዊ ምክክር ዘርፈ ብዙ ጠቀሜታ እንዳለውና በጠረጴዛ ዙሪያ መወያየት በተለይም በሀገሪቱ ዘላቂ ሰላም፣ ልማትና ብልጽግናን ለማረጋገጥ ሁነኛ መፍትሄ እንደሆነ አስረድተዋል። ወደ ጠረጴዛ አምጥቶ ምንድነው ምን እናድርግ ምን ይሻለናል የሚለው ነገር ተመካክሮ መፍታት ብቸኛው መንገዳችን ነው። ወደ ልማት፣ ወደ እድገት፣ ወደ ብልጽግና፣ ወደ ተረጋግቶ መስራት እንደ ልባችን ካንዱ ጋር ወደ ሌላ ለመንቀሳቀስ ለሰላም በአጠቃላይ ተነጋግሮ ተደማምጦ ችግሮችን
ፈቶ መሄዱ አገሪቷ ወደ ልማቷ እንድትመለስ ያደርጋል ብዬ አስባለሁ። ሀገራት የተለያዩ ውስጣዊም ሆነ ውጫዊ ፈተናዎች ሲያጋጥሟቸው ምክክር እንደሚያደርጉ በማንሳት በዚህም ውጤታማ የሆኑ ሀገራት መኖራቸውን በማሳያነት አንስተዋል። ለውጥ እንድታመጣ ካሰብክ ምንድነው መደረግ ያለበት እንዳይከሽፍ ውጤት ሳያመጣ እንዳይቀር ከማን ምን ይጠበቃል የሚል ነገር ያስፈልጋል። ለምሳሌ ሳውዝ አፍሪካን መጥቀስ ይቻላል። ማንዴላ ከዛ ከወጣ በኋላ ያደረገው አሸናፊ ሆኖ እያለ ሰሚሲቭ ሆኖ ሌሎቹንም ሲበድሉ የነበሮችን ኢንክሉሲቭ የማድረግ ዳያሎግ ተደርጎ ይቅርታ አድርጎ በደሉ እንዲቀር አድርገው አሁን እየኖሩ ነው በጥሩ ሁኔታ። ምክክር ሆደ ሰፊነትና የቅርባይነትን እንደሚጠይቅ የጠቆሙት ተባባሪ ፕሮፌሰሩ ስለሆነም ለምክክሩ ውጤታማነት ሁሉም ባለድርሻ አካላት እጅና ጓንት ሆነው ሊሰሩ እንደሚገባ ነው ያስገነዘቡት። የወልቂጤ ዩኒቨርሲቲ የሕዝብና ዓለም አቀፍ ግንኙነት ዳይሬክተር መምህር ካሚል ኑረዲን በበኩላቸው ሀገራት ከጥንት ዘመን ጀምሮ ችግሮች ሲያጋጥሟቸው ወደ ምክክር እንደሚያምሩ አውስተው በሂደቱም ለችግሮች መፍትሄ በመስጠት የተሻለ ነገርን ለማምጣት የሚያስችሉ ተግባራት እንደሚከናወኑ ነው ያስረዱት። በሰዎች አብሮ መኖር መስተጋብር ውስጥ በጊዜው ያልተፈቱ ችግሮች ውዝፍ ይሆናሉ። ለነበረበት ዘመንም ለወደፊቱም የህዝቦች አብሮነት፣ አንድነት፣ በሰላም በጋራ በመኖር ሂደት ውስጥ የሚኖሩ ውዝፍ ሀሳቦች፣ ውዝፍ ስራዎች፣ ችግሮች፣ መፍትሄዎች አብሮ በጋራ የሚኖሩበት ነው። እነዚህን ሰብስቦ ከትላንትና ትምህርት ወስዶ ዛሬን ኖሮ ነገን ማሻሻል የሚቻልበት አካሄድ ነው። ምክክሩ ህዝቡ ተስፋ የጣለበት ነው ያሉ ሲሆን የምክክሩ አጀንዳዎችም በሚያግባቡና ሀገርን በሚያጸኑ ሁኔታዎች ላይ መቀረጽ እንዳለባቸውም ተናግረዋል። መሰረታዊ የሚባሉ በሀገር ደረጃ ሀገረ መንግስት የሚባለውን ሀሳብ ማጽናት ይፈልጋል። ሀገር የሚባለው ማቆም እና ማጽናት የሚችሉ ነጥቦች ላይ መነጋገር ከተቻለ ሌሎች አጀንዳዎች ይከብዳሉ የሚል እምነት የለም። ሌላኛው በአምቦ ዩኒቨርሲቲ መምህርና ተመራማሪው ዶክተር አለማየሁ ስፍር በሀገሪቱ የምክክር መድረክ ለማከናወን ታቅዶ ወደ ተግባር መገባቱ ሚናው የጎላ መሆኑን ጠቅሷል። በመሆኑም በሰለጠነ መንገድ በመምከርና ልዩነቶችን ወደ ጎን በመተው በሚያግባቡ ጉዳዮች ላይ በማተኮር እንዲሁም የመፍትሄ አቅጣጫዎችን በማስቀመጥ የጋራ ሀገራችንን ወደ ተሻለ ለውጥና እድገት በማሸጋገር ለቀጣዩ ትውልድ የተሻለ ነገን ዛሬ መስራት ይገባናል ነው ያሉት። ክቡራን ተመልካቾቻችን በእኔ በኩል ያስኳቸውን ዜናዎች በዚሁ ፈጽም ያለው ዜናዎቹን ደግሞ እየመራን እዚህ ሐዋሳ ከሚገኘው ከዋናው ስቱዲዮ ጸገነት ፈለቀ ከቦንጋ ስቱዲዮአችን ደግሞ ባልደረባችን ተመስገን አሰፋ ከመላው የስቱዲዮና የስርጭት ባለሙያዎች ጋር ዜናዎቹን ስንመራ ቆየን። በቀጣይ ደግሞ የስፖርት ክፍል ባልደረባችን አሸናፊ ወልደማርያም ስፖርታዊ መረጃዎችን ወደ እናንተ የሚያደርስ